የኔ ፍቅር የኔ እናት በጣም ቴንክ ዩ የኔ እናት በጣም አመሰግናለሁ። በጣም ወድሻለሁ። በጣም ነው ማመሰግነው የኔ እናት። አይደለም ወይኔ እናት በጣም አመሰግናለሁ። እሺ በጣም ነው ማመሰግነው የኔ እናት። በጣም ነው የምወድሽ በእውነት። ለአንድ ሳምንት ብቻ ሞክረኝ ነው። ይኸው ባለጌ ነህ። ተረጋጊ። ምንድነው የምረጋጋው? አልፈልግም አልኩ አይደል እንዴ? በቁሳቁስ ነው ይሄንን የምታስበው ሴት ልጅ ምንድነው እየፈተነኝ ነው? ይሄ አይደለም ካሜራ ይጥሶት ለፍቅራችን የሚከፈል መስዋዕትነት ነው። ታውራው እና ይሄ በእግዚአብሔር እሺ ላንቺ ሁሉ ነገር መኪናም ቤተም በገዛ ሲጀመር ያንስሻል እንጂ አይበዛብሽም። የምሬን ነው። በጣም ሰሽ በሁሉም ነገር የታደርሽ ልጅ ነሽ። እሺ ቁልፍ ልስጥሽ። አልፈልግም። በሩ ፍትልኛ ለበዛ ፖሊስ ነው የምጠራው ደውዬ። ሰላም ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ? ያለን ዛሬ በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ይሄን ባለ ታሪካችን እዚህ ስቱዲዮ አብሮኝ ይገኛል። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆይ። እስኪ በመጀመሪያ ስምህን ለእኛም ለተመልካቾቻችን በማስተዋወቅ ጀምር። እሺ በጣም ቴንኪው ጀስት እናንተም ስቱዲዮ ድረስ ስለጠራችሁ እኔን ለማውራት ፈቃደኛ ስለሆናችሁ አመሰግናለሁ። ስሜ ሄኖክ ይባላል። የሰፈር ስሜ ቻቻ ይባላል። ይበልጥ ቻቻ በሚለው ነው የምታወቀው። የመታወቂያ ስሜ ነው ሄኖክ የሚባለው። እሺ ሄኖክ፣ እስቲ ዛሬ ምን ነው ወደኛ ሚዲያ ይዘህልን የመጣው ነገር? አዎ አሁን ወደዚህ ወይ ደግሞ ወደ እናንተ ሚዲያ ይዞ የመጣሁት ነገር ፍቅረኛ ያለች ሄዋን ትባላለች እና በጣም ነው መወዳት። አይ ቲንክ እሷ የምትወደኝ የነበረው ማለት ይችላል። ቢኮዝ አሁን ያለንበት ሪሌሽንሺፕ በጣም ስለቀነሰ የኔን ያክል ትወደኛለች ብዬ ለማውራት ስለሚከብደኝ ማለት ነውና በጣም ነው መወዳት። ኦልሞስት አመት ከ2 ወር ምናምን ሆኖናል አንድ ላይ ቆየ ነው ማለት ነውና እሷ ፍቅረኛዬ አሁን ላይ የድሯ ሄዋን አይደለችም። ከአመት ምናምን በፊት የነበረችው ሄዋን አይደለችም። ኦልሞስት እቺን ወራት ትንሽ እየተቀየረች አስተሳሰቧ፣ ፊቷ፣ የምታደርገው ነገራቶች ምናምን አሉ። በቃ ከኔ ጋር እየለመድነው ነገር አለ። እሱን ነገር ሁሉ እየለወጠች ምናምን መታለች እና እሱ ነገር ግራ አጋብቶኝ፣ ሁለት ደግሞ ቻት ምናምን ሳነብ ቲጂ ላይ አይጂ ላይ የምታወራቸው ነገራቶች ኦልሞስት ቲክቶክ ላይ ፖስት የምታደርጋቸው የምትከተላቸውን ሰዎች ምናምን ሳይ ይሄ ቺት ታደርግብኛለች አይነት የሚል ነገር መጣው ዳይምሮና አንተ ደግሞ ዩቲዩብ ላይ የምሰራቸው ነገራቶች አሉ። እንደዚህ አይነት ጥርጣሬ ያለበትን ሰዎች እያገዝክ የመጨረሻውን ሶሉሽን አድርሰህ ጥሩ ከሆነ በጥሩ ሪዝም፣ መጥፎ ከሆነ ደግሞ የሚቀጣውን አካል ተቀጥቶ መማማሪያውን እንዲቀጥል የማያደርግ አይነት ስራ እንደምሰራ አውቃለሁና በጓደኛዬ ጥቆማ ነው የመጣሁት አንተ ጋር። አብርሃም የሚባል ጓደኛ አለ። አይ ቲንክ ልታውቀው ትችላለህ። እሱ ያውቃል። ክላስሜት ምናምን ነበረን ብሎኛል። ኦልሞስት በቃ ተጨንቄ ቤት ነው የምውለው ምናምን። እሱ ደግሞ ያውቀኛል። ጭንቀቴን የሚያካፈልኩት እሱ ነው። ቢኮዝ አብሮ አዳጊ አብርሃም ነው ለኔ ለላይፌ ማለት ነውና አንተ ነው የጠቆመኝ እሱ ነው። ትናንት ነው ያወራን። እሺ መልካም። እስቲ በመጀመሪያ ግን እስቲ ስላንተና ስለ ፍቅረኛ እንዴት እንደጀመራችሁ እስቲ ከመጀመሪያው ጀምሮ እስቲ በደንብ ለኔም ለተመልካቾቻችን በደንብ ግልጽ አድርገን ነው። እሺ አዎ ጀስት ታሪኩ ረጅም ነው፣ ግን ደግሞ አሁን እንዳልኩ ሶሉሽን ለመፈለግ ስመጣ ሪዝን ማቅረብ ግዴታ ነው። ቢኮዝ ጥያቄ ካላቀረብኩልህ መልሱን ልሰጠኝ አልችልም ብዬ ስለማስብ ማለት ነውና ሂዊ ላይፌ ውስጥ የገባቸው አመት ከ2 ወር ከ15 ቀን ምናምን ይሆናል። እንደዛ ወንዶች ይበልጥ ቀን ላይ ጎበዝ አይደለንም። ሴቶች አሁን እሷን ብጠይቃት ዲቴል ልትነግር ትችላለች፣ ሰዓቱን፣ ቀኑን ምናምን። አይ ዶንት ኖ የተገናኘንበት መንገድ ምንድነው? ከስራ በኋላ ከጓደኞቼ ጋር ኢንጆይ ልናደርግ ምናምን ክለብ እንወጣለን እና አጋጣሚ ሆኖ ደግሞ እኛ የወጣንበት ክለብ ልደት ነበር እና ልደት የነበረው ደግሞ የሂዊ ቤስት ፍሬንድ የነበረችው የሊና ልደት ነበር እና እዛው ቦታ አካባቢ የነ ሂዊ ጀማ፣ ሊና፣ ሂዊ፣ እመቤት፣ ህይወት ምናምን ብዙ ናቸው። ብቻ አልሞስት 6 ምናምን ይሆናሉ። ከዛ እኛ ጋር 3 ምናምን ብንሆን 2 ሹፌሮች አሉ ነው ያለው። ባይዘው እኔ ስራዬ ምንድነው? ተራ አስከባሪ ነው። ማለትም እዛው ሰፈሪ አካባቢ ላይ አውቶቡስ ተራ አካባቢ ነው የምኖረውና እዛ አካባቢ ላይ ተራ ማስከበር አይነት ሰው ነኝ እና ከሹፌሮች ጋር እየተዝናናው ነበር። የዛ ቀን ደግሞ አጋጣሚ ሆኖ እጣ ወጥቶልኝ ነበር 20 ሺህ ብርና በቃ ኢንጆይ እናድርግ ምናምን ብለን ወደ ቦሌ ወተን ተገጣጣን። እዛ
እንዴት ልበልህ በቃ የሆነ አንዳንዴ ልብህ ድንግጥ የሚልለት ሰው ገጥሞ ያውቃል። በቃ አይምሮ ውስጥ አልነበረ የለም ሴት የዛን ታይም ላይ ምንም ሴት አገኛለሁ ሚስት እንደዚህ ምናምን የሚባል ነገር ጭራሽ አይምሮ ውስጥ የለም። ገና ተራ ነው የምሰራው። ገንዘብ ሴፍ ማድረግ አለብኝ ገባ ቢኮዝ ደግሞ እዛ ተራ ስትሰራ ብዙ አይነት ባህሪዎች ብዙ አይነት ሴቶች ታያለህ። እዛ ታክሲ ሰልፍ ላይ ኦልሞስት ምናምን ትተዋወቃለህ እና ወደ ፍቅር የሚሄዱ ነገር የለኝም እኔ የሴትን ባህሪ ስለማውቀው ዲቴል ማለት ነውና ግን የሆነ በቃ እየተዝናናን ምናምን የሆነ ታይም ላይ በጣም አይን ኮንታክታችን በጣም መታየት ጀመረ። እኛ ቴብል እንደዚህ ነው የነሱ ቴብል እንደዛ ነውና የሆነ ፈገግታ አላት ደስ የምትል ናት ቆንጅዬ ነገር ናት። በቃ ውበቷ ደስ ይላል። ቁጥብ ያለች ናት። ሁሉም ጓደኞቿ እንትን የሚዋከቡ አይነት ጓደኞች ናቸው። ይዘላሉ ኦልሞስት ኢቭን ነው ደግሞ ይበልጥ ልቤን የገዛው ሁሉም ጓደኞቿ ፓሪ አይደል ብያለሁ። በጣም ኢቭን ነው እንዴ ልበል በቃ በፓንት ማለት ይችላል የለበሱት ቀሚስ ኦልሞስት በጣም አጭር ነው። ይሄ ሰውነታቸውን ግልብልብ የሚያደርግ ይሄ ወንድ የማማለል አይነት ስታፍ ነው። ግን የሂዊ ሙሉ ቀሚስ ነው የለበሰችው ብታምን ባታምን በቃ ሙሉ ቀሚስ ነው የለበሰችው። ቁጥብ ያለች ናት። እነሱ ሲጠጡ ሲጨፍሩ ምናምን ረጋ ያለች ናት ምናምን ፈገግቷ ስታወራ ምናምን እና ከዛ ሁሉ ገላ ከሚያማልል ገላ ሁሉ አርፎ የተቀመጠ ሰው ነው በቃ አይኔ ውስጥ የገባው ገባ። ጓደኞቼ እንደውም እንደ ያያት ነው እሷን ከምታይ እነሱን አታይ ምናምን እያሉ ነበር ሾፌሮቹ ማለት ነው። ግን አንዳንዴ ልብ በቃ የሚመኘውን ሲያይና የሚያገኘውን ሲፈልግ አይነት የሚባል ነገር አለ። በቃ የሆነ አይኔ የሚመኘው ገባ እዛ ጋር በአጭር ቀሚስ የሚዘሉትን የሆነ አሪፍ አቋም ያላቸውን ቻፓቸው ምናምን ምርጥ የሆነ ምናምን ሊሆን ይችላል። ግን ልብን ደግሞ የምትገዛው አለች የሆነች በቃ ረጋ ያለች ሴት። ስለዚህ አጋጣሚ ኬክ ከቆረሰና ኬክ እየታደለ ኬክ እንድንበላ ወደኛ መጡ እና ኬኩን ይዘው የመጣቸው አጋጣሚ ሆኖ ደግሞ ሂዊ ናት። እዛ ኬክ በላ ምናምን ቴንኪው ከዛ ልክፍ ያለ እዛ ዛሬ ሁለት ኬክ ልንበላ ነው እንዴት ምናምን አንዱ የእናንተ ነው አንዱ አንቺ ነሽ ምናምን ለመጀንጀን የሚደረግ ነገራቶች ነበር ምናምን። ከዛ ከመጀመሪያም ያያዋት እንደነበር ስላወቁ ጓደኞቼም ተቃራኒ ያልሆኑ አንቺ ጓደኛችን ምን አስነክተሽ ነው ምናምን አይነት ነገር አሏት። አይናፋር ናት ሳቀች ምናምን። ከዛ በኋላ ከተመለሰች በኋላ የተነጋገርኳት ንግግር አይምሮ አስቀርቶ ይሁን ወይ እሷን ፈልጋኝ ይሁን አላውቅም ግን እሷን በቃ የምታየው ወደኛው ነው ማለትም እኔም እሷ ያለው በቃ ባይ ማውራት ጀመረን እዛና እዚህ ሆነ ባይ ማውራት ጀመረን። የሆነ ሰዓት ጠቀስኳትና ሽንት ቤት ሄደ። በቃ ሽንት ቤት በረጋ በጣም ቆንጆ እንደሆነች ከሚባለው በላይ ለበቃ ግጥም በለው ያቀረብኩላት በጣም ይሄ ጉዳዮቹን እንደረደርኩላት በጣም ቆንጆዬ ነሽ ምናምን በቃ ሴት ልጅ በንግግር አይደል የሚባለው በጆሮ አይደል በጆሮ የሚበቃትን ያክል ስለ ውበቷ ነገርኳት። ከዛ ስልኳን ተቀበልኳት። ከዛ ስጠይቃት የአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት ተማሪ እንደሆኑ ነገረችኝ። የጓደኛቸው አንቨርሰሪ እንደሆነ ነገረችኝ ምናምን በርዝዴይ ነው ምናምን በቃ እነዚህ ነገር አፏ። ከዛ በኋላ እነሱ ኦቨር ይወጣሉ ነው ወደ ቤት ነኝ ምናምን አለችኝ። ወደ ዶርም ማለት ነው። በቃ እነሱ ኦቨር ከወጡ እኔም ኦቨር ስለማልወጣ ወደ ዶርም እሸኝሻለሁ ብቻሽ እንዳይደብርሽ ምናምን እሺ ስልክ ተለዋወጠ። ከዛ ከቦሌ እስከ 6 ኪሎ ሸኘኋት ማለት ነው። ስለዚህ ያ ሁሉ የታክሲ መንገዶች የወክ መንገዶች ምናምን በደንብ ዲፕ እንድንግባባ ሆነ። ከዛ በኋላ ዴይ ቱ ዴይ መደዋወል ጀመር ምናምን በቃ ሳናስበው ሁለታችንም ፍቅር ውስጥ ገባን ማለት ነው። እና ፍቅር ውስጥ ከገባን በኋላ በጣም ጥሩ የሚባል የፍቅር ግንኙነት ነበረ። ግን አሁን ላይ አንድ የሚሰረኩት ነገር ወይ ደግሞ ያጠፋሁት ነገር ስለ ባክግራውንድ ሴሊስ ትወዳለች። ስለ ፋሚሊ ኬዝ ወርክ ኬዝ ኤጅ ኬዝ ምናምን ማወቅ ትፈልጋለች እና ኤጅም ፋሚሊ ኬዝ ምናምን ኢትስ ኦኬ ተመችቷታል። ግን ወርክ ኬዝ ጋር ሲመጣ ፈራው ገባ ባለንጠራኛለች ብለህ አው ተራ አስከባሪ ነኝ ስላት አሁን ተራ አስከባሪ ኢማጂኔሽኑ አለ ገባ ወርክ ሊሰራ የሚችል ሰው ተራ አስከባሪ ነኝ ሲል አሪፍ ብር ነው የምናገኘው ስቲል ነው አሪፍ ነው የምንሰራው እቁብ አለን ምናምን እኮ ግን በቃ በሰዎች ዘንድ የተራ አስከባሪ ሲባል ዱርዬ ቃሚ አጫሽ ምናምን አይነት ፐርፐዝ ነው ኢማጂን የሚደረገውና እኔ ክላስ እስከ 12 ምናምን ተምሬያለሁ። ከዛ ውጤት አልመጣ ሲለኝ ነው ወደ ራሴ ሰፈር ላይ ተደራጅተን 5 ነው ሆነን ተራ ማስከበር የጀመርነውና
ይገርማቸዋል አሉ። አሁን ለምሳሌ ፈረንጆች የሆኑ ሰዎች ምናምን ተራ አስከባሪ ሲመጡ ትንሽ እንግሊዘኛ እየሞከርን በእንግሊዘኛ ተግባባን። የሚፈልጉት ታክሲ ውስጥ ሆና ስናስገባቸው ሰው ይገርመዋል። ገባ ተራ አስከባሪ የሆነ እንደ እንትን ነው የሚሳለው በቃ። እና የዛ ታይም ላይ አፌ ሞላ አድርጌ ተራ አስከባሪ ብላት ብሬክ አፕ ልታረግ ትችላለች ብዬ መፍራት ጀመርኩ። ውስጤ መጨነቅ ጀመረ ማለት ነው። ከዛ በኋላ በቃ እንደማይሆን ሲገባኝ ልክም አይሆንም ቢኮዝ በጣም ደግሞ ፍቅር ይዞኛል። ሁለት ፈርስት ናት። ኤሌመንታሪ ላይ ምናምን ነበረች የሆነች ልጅ ምናምን፣ ግን ኤሌመንታሪ ምናምን ጀስት ፋይር ኤጅ የሚባለው አይነት ኤጅ ላይ ስትሆን እቺ ልጅ ጎድቻታለሁ ምናምን የሚባል ነገር ነው እንጂ ሪል ላይፍ እንዳልሆነ በሂዊ ነው ያረጋገጥኩት። በቃ ፈርስቴ ናት። በጣም ፍቅር ውስጥ ነን ከሚባለው በላይ ፍቅር ውስጥ ነን። እሷን በጣም ነው የወደደች፣ እኔ በጣም ነው የወደድኳት። ቤተሰቦቿ እዚሁ ናቸው። ቤተሰቦቿን አስተዋውቀኛለች። እኔም አጎት ምናምን እናትና አባቴ እዚህ ወደ ክፍለ ሀገር ናቸው። አጎቴን አስተዋውቄታለሁ። ከዛ በኋላ 5ኛ ወር ላይ ነው 6ኛ ወር ላይ የሆነ አንቨርሰሪ ምናምን የተገናኘንበት ምናምን ብላ አዘጋጅታ ቨርጂኗን የሰጠች ለኔ ነው ምናምን። ይሄን ያህል ፐርፐዝ ይደናል ከልጅቷ ጋር ገባ። ስለዚህ ሁሉ መንገድ የሄድ ነው። ግን እኔ እዛኔ የተራ አስከባሪነት መዋሸቴ ነው ብዬ አሁን ላይ ላስብ ይችላል። ልክ እኮ አይደለሁም። ግን የዛኔ ስጠይቀኝ በቃ ምንድነው አስተለኝ አይኔ የቤተሰብ አነስ ያለች ሚኒ ሱፐርማርኬት አለች፣ እሷን ነው ማኔጅ ማድረገው ምናምን ብዬ እሰክሻታለሁ። እና ስቲል ነው የምታውቀው እሱን ነው እስካሁን ደቂቃ ድረስ ማለት ነው። አሳየኝ ምናምን ብላ አታውቅም። ምንም እግዚአብሔር ሲረዳኝ ምንም አሳየኝ ምናምን ብለኝ አታውቅም። ሁለት ደግሞ በጣም መወዳት ለምንድነው ታምነኛለች። አንድ የመጠራጠር ባህሪ የለባት በህይወቷ ማለት ነው። በቃ ሚኒ ሱፐርማርኬት ነው የምሰራው፣ ሱፐርማርኬት ነው የምሰራው። ውጭ አድሬ ስራ ነው ያደርኩት፣ ስራ ነው ያደርኩት። ገባ። አሁን እኔ መጥፎ ሰውኝ በማግጥ የሆነ ነገር ባደረግም ስራ ነው ያደርኩት። ስራ በቃ መጠራጠር፣ መከታተል፣ ስልክ አስሬ መደወል እኔ በቃ እንዴት ልበል በጣም ፍቅር መስጠት የምችል አይነት ሴት ናት። አትጠራጠረኝም። በቃ አንድ አምኜሃለሁ ስላመንኩ ነው ቨርጂንን የሰጠው። ሁለት በቤተክርስቲያን ደረጃ ብዙ ደረጃ ሄደናል፣ ቤተሰብ ታወቀናል። ስለዚህ አይምሮውን የሚልህን አድርግ ብቻ ነው ያለችኝ። ልክ ቨርጂን የሰጠችኝ ቀን ምሽት ማለት ነው። አንተ ሁሉ ነገር አድርጋለህ እንደነገርኩኝ ከሆነ እሷ በጣም ጥሩ ሰው ነች። አንተንም በጣም እንደምትወደው ያስታውቃል። እና ሁሉ ነገር እያየህ እንዴት አንተ እውነቱን ቢያንስ ከረፈረ እንኳን ለመንገር ለማስረዳት አልሞከርክም? አዎ እስቲል ነው እፈራለሁ። ማላውሻ ይህን ታይም ድረስ እፈራለሁ። ቢኮዝ ብሩ አጥሮባት አያውቅም። እቁብ አለኝ፣ ዴይ ቱ ዴይ ነው የምሰራው። እና ይሄ ተራ አስከባሪ ያላትን ሪስፔክት ለመፈተን ምናምን ብዬ የለም። እኔ የምልሽ ግን ተራ አስከባሪዎች ፀሐይ ላይ ያሳዝኑ ምናምን የሚል ጥያቄ አንስቼላት፣ አዎ ያሳዝናሉ፣ ግን ሰርተው ለጫታቸው ነው፣ ሰርተው ለሲጋራ ነው፣ ሰርተው ለመጠጥ ነው። እኔ ከአንተ ጋር ሳልገናኝ በፊት ከጓደኞቼ ጋር ታክሲ ስንሰለፍ ምናምን በቃ ሙዬ ቆንጆዬ ባህሪ እጅ ምናምን በቃ ጥያቄዎች ያበዛሉ። እና እኔ እንጃ ምናምን አይነት አልፏል። እና ያ ሰው እኔ ነኝ ብላታው ምን አይነት ሪስፔክት ሊኖራት ይችላል ብዬ ማሰብ ጀምሮ አንድ እሱ አስፈራኝ ገባ። ከዛ በኋላ ደግሞ የሆነ ጥርጣሬዎች አሉ። እኔ ስሄድ ምናምን በብዛት በታክሲ ከሷ ጋር ስንሄድ ሹፌሮች በጣም ነው የሚያውቁኝ። ታክሲ ኦልሞስት ከምከፍልበት የማልከፍልበት ይበዛል ማለት ይችላል። አልከፍልም። ረዳቶች ያውቁኛል። ተራ አስከባሪዎች ሰልፍ ከሆነ ምናምን ከፊት ያደርጉኛል ምናምን። እና እኔ ምን ነገር ሹፌር ነበር ወይስ ምንድነው እዚህ አካባቢ ነበር ሱፐርማርኬታችሁን አንትለኛለች። ተራ አስከባሪ የሚለው ነገር አይምሮ ውስጥ የለም። እስቲ ነው ገባ ለጥያቄ እንኳን በቃ። እና እሱ ነገር ስለሚያስፈራኝ ምንም ለሷ ለመንገር አልፈለኩም። ግን የሆነ ታይም ማወቁ አይቀርም። ስታውቀው ልትረበሽ ኦር ሳምቲንግ ላይፋችን ሊበጠበጥ ይችላል ይሆናል ብዬ አስባለሁ። አስቤውም አውቃለሁ። ግን አንዳንዴ ጊዜ አሽቃባጭ ነው፣ ቀን አሽቃባጭ ነው። የሆነ ቀን ሲያሽቃብጥና ስታውቀው ለማስረዳት እሞክራለሁ። እስከዛ ግን ፍቅሬን በደንብ ልገንባ ብዬ አሰብኩ። ቢኮዝ ከድሮ ባታውቀው ገና ጅማሮ ነን፣ ፍቅር ነን፣ ገና ፍቅር እየጀመርን ስለሆነ እንዲህ ስላት ብሬክ እያደረገች ትመጣለች። ግን አሁን ስቲል ነው ፍቅር ውስጥ ስለሆነ ቨርጅን እስከ መሳሳጠት ደረጃ ከደረስን ይሄ ለእና ለእሷ ብሬክ አፕ መውጫ ምክንያት አይሆንም። በቃ ቢኮዝ ኢዚ ሪዝን ነው። ማንም ሰው የሰው እኮ የቀን ስራም ሰርቶ ድንጋይ ፈቶ ይበላል። ስለዚህ ስራዬ ነው ብላት ኢትስ ኦኬ
ማለት ነው ብዬ ስለአሰብኩ ፍቅር መገንባቱ ላይ ነው እንጂ ሄድኩት ይበልጥ ስለ ስራ ግልጽ ማድረግ ላይ አልሄድኩም ማለት ነው። እንደዛ ያለ ቆየን አመት ሆነ፣ ግን አልተጋባንም። የሁሉ ጊዜያቶች ላይ ከቤተሰቦች ጋር ታውቂያለሁ ብለኝ እንዴት ነው ከቤተሰቦች ጋር ያለሽ ግንኙነት? አዎ ከቤተሰብ ጋር ያለኝ ግንኙነት እንዴት ነው? አንድ ቀን ነው ያስተዋወቀችኝ። ባሌ ነው ሆና ላይ በሚል ፐርፐዝ ነው ያስተዋወቀችኝ። ሲስተሬ ትንሽ ቁጡ ነገር ናት፣ ኮስታራ ነገር ናት። እንዴት እንደተግባባችሁ እንዴት ፍቅር ውስጥ እንደገባችሁ ባላውቅም ስለሷ ማወቅ የምፈልገው ነገር ካለ ያስቀየመች ነገር ካለ እንደ እናት እንደ ታላቅ እህት ምናምን መምጣት ትችላለህ ምናምን ብሎኝ ቤተሰቦች የሰጡኝ እንትን በጣም አሪፍ። እኔን ከመውሰዳው በፊት ምን እንዳለችኝ ባላውቅም የሽምግልና በለው በቃ ስገባ ጥብስ ወጥ ምናምን ተሰራርቶ የስጋ አይነቶች እንጀራ ተጋግሮ ምናምን እንደ ጥሎሽ አይነት ነገር ወንድ ለሴት የሚያደርገውን እኔ ደግሞ ሴት በወንድ ተደረገልኝ ማለት ይችላል። ቤተሰቦች የተቀበሉኝ አቀባበል እዚሁ ወደ መካኒሳ አካባቢ ናቸው እናትና አባቶች የሚኖሩት። እንደዛ ያለን ጥሩ ነበርን ከቤተሰቦቿ ጋርም ከሷ ጋርም ጥሩ ነበርን ከሚባለው በላይ። ግን አሁን እቺን አንድ ወር ጥሩ ነገር እየታየ አይደለም። ሁለት ደግሞ ላንተም እዚህ ደረጃ ያስመጣኝ አንተንም እኔ ቤተሰብ ውስጥ ቻቻ ችግር ውስጥ እንድትገባ ወስኜ በጓደኛዬ በአብርሃም ረዳትነት ምክንያት እዚህ የመጣሁበት ምክንያት ምንድነው? ሂዊ ሙሉ ለሙሉ መለወጥ ጀመረች። ማለትም ስራ ትሰራለች። እንትን ይሄ ጥፍር አይላሽ ሜካፕ ምናምን ተምራለች ጎን ለጎን ግቢ ስትማር መሰለኝና አይ ቲንክ 11 እና 12 እያለች ምናምን ነው እንደተመረቀች የነገረች። ግቢ ስትገባ ጎን ለጎን ትሰራለች። ሰርግ ሲሆን ምርቃት ሲሆን ምናምን የሰው በሰው ማለት ነው። እቃዎችም አሏት ምናምን እና ይሄን ወር ላይ ሙሉ ለሙሉ ስራ መስራት ተወች። ያለኔ የወጣች ምናምን መዝናናት ጀመረች። እኔ የማልፈልጋቸውን የልብስ አይነቶች መልበስ ጀመረች። የምታወራኝ አወራር የምትሰጠኝ ሪስፔክት እየተቀየረ መጣና ግራ ገባኝ። የሆነ ረጋ ብዬ ለማየት ሞከርኩ። ስለ ስሬ አወቀች ምናምን ብዬ ደንግጬ ማጣራት ጀመርኩ። እሱ አይደለም ምን አፕል እንዳደረገ አናውቅም። እሷን ለማውራት ሞክሬያለሁ፣ ጠይቄያለሁ። አይ ምንም አልኩም ስራ እሺ ለምን አትሰሪም? ለምንድን ነው የምትቦዝኚው? ሰፈር የምትዩ ከክላስ መልስ ሰፈር ናት። ክላስ ረፍት አሁን ደግሞ ፈተና ወስዳ ረፍት ናት መሰለኝ ኦልሞስት 1 ወር ከምናምን እና ይሄን 1 ወር ከምናምን ጥር ላይ ነው ደግሞ ኦልሞስት የሜካፕ የአይላሽ የጥፍር ስራ የሚገንበት የሰርግ የምርቃት ይሄ የልደት ምናምን ባሻገር አሁን ደግሞ ጥር ይበልጥ የሰርግ ወቅት ነው። ሰርግ ላይ ደግሞ ስራ በጣም አለ። ቢኮዝ ሙሽራ ይሰራል፣ ሚዜ ይሰራል፣ ብዙ ሰው ያገባል ምናምን። እሷ ደግሞ ቤት ለቤት እየሄደችም ስለምትሰራ ተመራጭነቷ ከፍ ያለ ነው፣ እጇም አሪፍ ነው እና አይ በቃ ስራ ስለሌለ ምናምን ትለኛለች እና ኢቭን ነው የእሷ ስልክ እምቢ ብሏቸው ወደ እኔ ስልክ የሚደውሉ ደንበኞች ራሱ ነበሩ። ምን ሆና ነው ስልክ አታነሳም? ሙሽራ ነበረች በእናትህ ለሐሙስ ምናምን ብለው ስነግራት ምናምን አይ ነው ሐሙስ ሌላ ስራ አለብኝ ምናምን እሺ ትሶኬ ምናምን ብያት ሐሙስ ሌላ ስራ እንደሄደች ነው የማውቀው። ግን እቤቷ እንደዋለች ማታ ከጓደኞቿ ጋር ልጠጣ እንደወጣች ምናምን ሰሙ እና በቃ ግራ እየገባኝ መጣ። ሌላ ወንድ ለመመደች እንዴት ሴት ምናምን ማለት ጀመርኩ። እኔ ተከራይቼ የምኖረው ይሄን ጥሩ የሚባል ቤት አልኖርም እውነት ለመናገር እና እኔ ቤት ምናምን እየመጣች ምናምን ታድራለች ኦልሬዲ ቤተሰብም ስለሚያውቅ እና እሺ ነይ አንዴ ቤቴ ላውራሽ ነው ስላት አልመጣም። በፊት ቤቴ መጣ ካልስ ኦልሞስት ልብሶቼን ካልሶቼን አጥባ ድስት ስቶቭ የገዛችው ራሷ ናት። እሱን ሞላልታ ሰርታ እያሞኩ ድበላ ምናምን ሰምቲንግ አመሻሽታ እንጀራ ምናምን ከቤት ይዛ መታየው እንጀራ እንዳያም ብላ ምናምን በቃ እናት የሆነች እውነትም የመጽሐፍ ቅዱሷ ሔዋንና አዳም በሚባል ፐርፐዝ ሜት ትችላለህ በቃ የነበረችው ልጅ። ግን አሁን ሰምቲንግ ሁሉ ለሁሉ መለወጥ ጀመረች ከሚባለው በላይ ነው የሚለው። ግራ ገባኝ። ቤት ያልመጣም ስትለኝ ምናምን ከዚህ የሆነ ታይም ላይ የሆነ ካፌ ያገኘኋትና አጋጣሚ እጇ ልትታጠብ ስትሄድ ስልኮቿን ፓስወርዱን ምናምን አውቀዋለሁ። ስጎረኩ የሆነ የወንድ ፕሮፋይል ውዴ ወይዬ ምን እኔ የሚባሉ ወሬዎች ምናምን አየሁና የዛን ሰዓቱ መናገር አልፈለኩም። በቃ በጣም ጥሩ እንዳልሆነች ነግራታለሁ። ስራ መስራት እንዳለባት ምን ሆነች ደብሪያት ይሁን አስቀይሜያት ይሁን ምናምን ስጠይቃት አይ ኖርማል ነው ምናምን ብላኝ ፊቷን እንትን ብላብኝ ምናምን ትሄዳለች። የዛኔም ከወንድ ጋር ምናምን
የተጻጻፋችሁን ሳነብ ምናምን ለመጠየቅ ሞክር ምናምንና ደግሞ እንደገና ይበልጥ ሪዝን ጨቅጫቃ ሴት ሆነች። ገባ ምን ሆነሽ ነው ዛሬ ስራ ምን አገባ ስለማ ገንዘብ ጠየቅኩ እንዴ? እሺ ለምንድን ነው ብቻሽን እየወጣሽ የምትዝናኙ? በቃ መዝናናት ያምረኛል እኮ መልሶቹ አገባ ለምጥቃት ጥያቄ ለጥል የሚገፋፉ መልሶች ነውና አሁን ደግሞ እዛ ካፌ ውስጥ ቁጭ ብዬ አንቺ ከማን ጋር ነው ስልክ ያወራሽ ምናምን ብላት ገባ የባሰ ሆቶና የካፌ ሰው ተረብሾ እኔም እስከ መጨረሻ ላጣት ነው። ስለዚህ ነው አንድና አንድ እንድታደርግልኝ የምፈልገው ነገር ምንድን ነው? በቃ እንድትፈትንልኝ። እኔ ባንተ ስራ አልገባም። እኔ ተራ አስከባሪ ነኝ። እኔ ስራ ቦታ መተህ አውቶቡስ ተራ መተህ የቦሌ ታክሲ ብፈልግ የፒያሳ ታክሲ ብፈልግ የ4 ኪሎ ታክሲ ብፈልግ በመሰነ ስርዓት አሰልፌ ላስተናግድ ይችላል። አንተ ግን እዚህ አንተ ስራ ውስጥ መጥቼ ግን እኔ እንደዚህ አድርግልኝ መጀመሪያ እንደዚህ ቅጠራት ምናምን ልል አልችልም። ቢኮዝ ሁሉም ሰው የራሱ ሙያና ስራ አለው ብዬ አምናለሁ። አንተ ደግሞ ይሄ የራስ እውቀት የራስ ስራ ስለሆነ ከዚህ በፊት የምሰራቸው ነገራቶች አብራም ስላሳየኝ እንደው ነገር አድርገህ በቃ እኔ አላውቅም እንደሚፈተን ደረጃ እንደው ነገር አድርገህ ምን አድርጊያት ነው የሚለውን ነገር እውነት እየማገጠችብኝ እውነት ቺት እያደረገችብኝ መሆኑ በቃ እንደው ነገር አድርገህ እንድታስብ በቃ እንዲቆርጥልኝ ነው። ገባ ኮዝ ላጣት አልፈልግም። ላጣት ፈልግ ኖሮ ብቻዬን አውራት ነበር። አንቺ ከማንም ጋር እንደዚህ እያወራሽ ምናምን ትነጋገራለህ፣ ትደባደባለህ፣ ምናምን ትጣላለህ። ግን እሱን አልፈለኩም። እኔ ታማኝ ነኝ፣ እኔ ጥሩ ነኝ። በህይወቴ አንድ ስህተት ሰርቻለሁ። እሱም ስህተት የሥራ መዋሸቴ ነው። እግዚአብሔር ፈቅዶ ጥሩ ሴት ከሆነች ወይ ደግሞ እስካሁን አይምሮ ውስጥ የተመላለሱ ጥርጣሬዎች አጋጣሚ ከሆኑና ውሸት ከሆኑ እዚሁ አንተም ባለበት የሚዲያም አካላቶች ካሜራማንም ሁሉም ባለበት ስሬ ተራ አስከባሪ እንደነበረ ሶሪ ብዬ ለማስረዳት ከዛ በኋላ የሚወሰዱ እርምጃዎችን ለመውሰድ ቃል እገባልሃለሁ ለአንተ። ቢኮዝ ከዚህ በኋላ መዋሸትን አልፈልግም። በቃ ጊዜው ነው ብዬ ነው ማስበው። ገባ አይደል? አንተ ባለበት ካሜራው ባለበት ሁሉ የኢትዮጵያ ሕዝብ በማይበት ደረጃ እስካሁን የዋሸኋት ውሸት ትልቅ ውሸት ነው ብዬ አላስብም። ግን ውሸት ነው፣ ትንሽ ትልቅ የለውም። እሱ ነገር ሪዝኑ ለአንተ እንዳስረዳው አስረዳታለሁ። እግዚአብሔር ፈቅዶ እውነት ሔዋን የኔ ሔዋን ከሆነች እውነት እግዚአብሔር ከዛ ሁሉ ስራ ከዛ ሁሉ ለቤቴ ማሰብ ድሮ ጠጪ ነበርኩ እዝናናለሁ። ወጣ ሲወጣልኝ የዛን ቀን 20 ሺህ ብር ብያለሁ። በበነጋታው ኪስ 100 ብር ነበር የቀረው። ኦልሞስት 19900 ምናምን ብር ጠፍቷል ማለት ነው። በትናለሁ እንዳገኘው ምናምን እቁብ አለችኝ። ለእቁብ ለመጠን አንዳንዴ ይቸገራለሁ። ስልኬ በተን ነበረ፣ ልብስ የለኝም ምናምን። ግን ሔዋንን ካገኘው በኋላ ስልክ ገዛው፣ ስማርትፎን፣ ልብስ መግዛት ጀመርኩ። ስራ ሳገኝ እቁብ በስነ ስርዓት መጣል ጀመርኩ። ውጪ የምጠጣው ምን ምለው በፊት አንድ ሳጥን ምናምን ለ3 አውርደን እንጠጣለን። አሁን ግን በአንዴ ወንድ ነን፣ ከጓደኞች መለየት የለብን። 2 ጠጥቼ አይበቃኝ ወደ ቤት ሄድ ገባ 1000 የምጠጣ ከሆነ 2 ቢራ 300 ብር ጠጥተህ 700 ብር ሴፍ ታደርጋለህ። እነዚህ ለቤት እንዳስብ ራሴ እንድለውጥ ያደረገችኝ ፈጣሪ ስለፈቀደ ነው ብዬ አምናለሁና እውነት እቺ ሔዋን እስከ ዘላለም የኔ ካደረገልኝ ለፈጣሪም ለእናንተም የምከፍለው መስዋዕትነት ሊኖር ይችላል ብዬ አምናለሁ። ግን ደግሞ አሁን የምጠረጥረው ጥርጣሬና ወደ አንተ ያስመጣኝ ነገር አይምሮዬ እንደሚለው እውነት ደግሞ ከሆነ እግዚአብሔር የወደደውን ያደረገ አይደል የሚባለው? ከእግዚአብሔር የወደደውን አደረገ ብዬ እሷም ወደ መንገዷ እኔም ወደ መንገድ ሄዳለሁ። ግን አሁን አይምሮዬ በጣም ተበጠበጠ ከሚባለው በላይ ምን አድርጊያት ነው እላለሁ። እንቅልፍ አይወስደኝም። ላውራት ጠራት ምናምንና ከመጣሽ ምናምን በኋላ ደግሞ ልውጥ እላለሁ። አንዳንዴ ፍቅር ሲኖር ተናደና አንተ ጠራትና ፈገግታ አስተይ ከዛ ፈገግ ምናምን ትልና ታወራኝና ምናምን ስለዚህ ልውጥ ብላ ተጣልተን ምናምን እንለያያለን። እዛኔ እንደውም ጸበል ሂጂ ምናምን ብያታለሁ። ማለት ሰይጣን አለብሽ ልትለኝ ነው ምናምን በቃ እኔ ልበለ የዋህ የሆነችው በቃ በጣም ተለወጠች። ምን የሰው ልጅን ስሜት በዚህ ልክ ሊለውጥ ይችላል ብዬ አይዶን ነው። ምናልባት ተማሪ ናት ማንሰራ ምናልባት ትምህርት ላይ ችግር ገጥሟት ወይ ደግሞ የሆነ ቤተሰብ ጋር ችግር ኖሮባት ከሆነ ቀደም ስለ ጓደኞቿም ስማቸው ስንጠራልኝ ሜንሽን ስታደርግልኝ ነበርና ከጓደኞቿ ጋር ቅርበት ይኖራል ብዬ ስላሰብኩ ነው። ጓደኞቿን ወይ ደግሞ ቤተሰቦቿን እህቷን ጠይቀህ ምን እንደሆነች ምናልባት ትምህርት ላይ መጥፎ ውጤት እያመጣች ሊሆን ይችላል። እንደሱን ነገር ለማጣራት ሞክር። እውነት ለመናገር ትምህርት ቤት አልሄድኩም፣ ግን ጓደኞቿ እነ ሜሪ ምናምን
ሂዊን ሳውራት አይኖ ባይዘው ጎበዝ ተማሪ ናት። በዚህ አጋጣሚ 3.5 በላይ ነው ሁሌ ነጥቧ ሁሌ ፈርስት ዓመትም ሁለተኛ ዓመት አይ ቲንክ አሁን የሚመጣው የሶስተኛ ዓመቱን ፈጣሪ ያውቃል በዚህ ሰባያውና በጣም ጥሩ የምትባል ተማሪ ናት። በዛው ሌቭል ነው ያለችው እስቲል ነው ትምህርት ቤት የሆነችው ነገር አለ ምንም የለም። ደስ ሲላት ዶርም ታድራለች፣ ደስ ሲላት ወደ ቤት ትሄዳለች። እነ ሂዊ እነ መቅዲ ምናምን ወደ ጎንደር ምናምን ስለሆኑ እዚሁ ዶርም ነው ያለው። ዶርም ውስጥ ወደ ቤተሰብ አይሄዱ። እነሱ ጋር ከፈለገች ታድራለች፣ ከፈለገች ወደ ቤቷ ትሄዳለች። ኖርማል ናት። እቷ ጋር ዝም ብዬ ተጣላን ማለት አልፈለኩም። ለመጠየቅ ስሞክር አረ ደህና ነን ምናምን የሚል መልስ ነው። ደህና አይደላችሁም እንደ እኛ ጋር ደህና ናት፣ እንደውም እኮ እዚህ መታ ነው ቤት ናት፣ እንደውም ላገናኛ አይረደው ይላታለሁ ሰላም ልበልሽ ብዬ ነው ምናምን ብዬ አልፌዋለሁ። ምናምን ኢቭን ነው ደግሞ በጣም አይምሮዬን የከነከነኝ የረበሸኝ ነገር ምናምን ምንድነው የሁሉ ባክግራውንዷ ጥሩ ሆኖ ሳለ አንደኛውን ዓመት ጥምቀት ከኔ ጋር ነበረች። የዚህኛውን ዓመት ጥምቀት ግን ከኔ ጋር ማሳለፍ አልፈለገችም። በቃ አልኩ እኔ አጭር ቀሚስ በጣም የምትገላለ ሰውነቷን የምታሳይ ሴት አልወድም በተፈጥሮ ማለት ነው። ለዛውም ሰምቲንግ መንገድ ላይ ሳይ የምናደድ ሰውዬ የራሴ ሴት ደግሞ ሰውነቷን ለሰዎች ስታሳይ በጣም ነው የምናደደው ከሚባለው በላይ ማለት ነው። ቢኮዝ ወንዶች ነን፣ እኔ ወንድ ስለሆን ካውቀዋለሁ ከአዋዋሌ አንፃር ብዙ አይነት ሴቶች ነው ማየው ስራ ቦታ ላይ ከሚባለው በላይ። ስለዚህ እዚህ ጋር ምናምን አጭር ቀሚስ ወጥራ ምናምን ቻፓን እንትን ብላ ምናምን መጣ ቺክ ምን አይነት ሪስፔክት እሙዬ ምናምን ብለህ ጀንጅነ አብስለ ምናምን ጋብዘ ምናምን ዶርም ይዞ ለመሄድ ነው የሁሉም ሰው ፖይንት ሊሆን የሚችለው። የሁሉም ሰው ስለ ሁሉም ወንድ በእንደዚህ አይነት ፐርፐዝ ነው ለማለት ፈልጌ ሳይሆን ኢቭን ነው 170 ምናምን ሆኖ እንደዚህ ልንሆን እንችላለን እኔንም ጨምሮ ነው እያልኩ ያለሁት። ገባ አይደል? ግን ረጋ ላይ ሴት ብትሆን ነጠላ አድርጋ ሙሉ ቀሚስ አድርጋ ሰውነቷን የማያገላልጥ መጽሐፍ ቅዱስም ያዘው ይሄን ነው። ሰውነቷ ለወንድ እንኳን ሰውነቷ አይደለም ጆሮዋ ራሱ እንደዚህ ለሰው እንትን እንዳይል አይነት ገባ ለሰው ለወንድ እንዳይማድረግ አይነት ሁኔታዎች ነው የሚያዘውና እሷ ግን በእንደዚህ አይነት ልክ በቃ አጭር ቀሚስ መልበስ ጀመረች ከሆነ ታይም በኋላ። ሰውነቷ ደግሞ በጣም ነው ደስ የሚለው ከሚባለው በላይ ነው። የኔ ስለሆነች ሳይሆን ምናምን ሳይሆን አሁን ኢቭን ነው ስታገኛት እድሉን አግኝታ አሁን ከዚህ በኋላ ኦልሞስት እርዳታን ፈልጌ አይደል የመጣሁት ማግኘት አይቀርም። ስታገኛት የምትረዳኝ ነገር ሊሆን ይችላል። ሰውነቷ በጣም ደስ ይላል፣ ፍሌክሲቢሊቲ ናት ምናምን በቃ የሆነች ደስ የምትል አይነት ቺክ ናት ከሚባለው በላይ ሌላ ወንዶች ሊመኟት የሚችሉ አይነት ሴት ናት። እና እዛ ሰውነቷ ላይ አጭር ቀሚስ ለብሳ እዛ ውበቷ ላይ ጡቷን የሚያሳይ ነገር ቲሸርቷን ዝቅ አድርጋ ቶፕ ምናምን አድርጋ ስትወጣ ይደብረኛል። በቃ ከዚህ ሆነ ወንድ እሷን ለመጉዳት እንደ ጊዜው ከፍቷል። ቋደንዝዘ ምናምን መደፈር አለ እና ቋለ ታክሲ ተራ ስትሰራ በጣም የምትሰማው ነገራቶች የሚሰቀጥጡ ናቸው። ስንቶቹ ያለቅሳሉ። በተለይ አውቶቡስ ተራ አካባቢ በጣም ከባድ ከሚባለው በላይ ያ ነገር ስላለ እኔ ደግሞ በእንደዚህ አይነት ሁኔታ እንድትወጣ ስለማልፈልግ ነው። ግን እሷ በቃ እኔ ማልፈልገውን ነገር ጀብድ አድርጓለች። አጭር ቀሚስ አልወድም፣ አጭር ቀሚስ ታደርጋለች። ምግብ ምናምን ሲበላ ምናምን ጸሎት ሲያደርጉ ምናምን መብላት አልወድም፣ ጸሎት ሳታደርግ ትበላለች። የነገር በቃ እኔ የማልፈልጋቸውን እርምጃዎች መውሰድ ጀምራለች ነው። መልካም እንደው የኛም ቪዲዮ አይተህ የምታውቅ ከሆነ አይቼዋለሁ ብለህና ብዙ ሰዎችን ይገምታል የሆነ ወይ የሚሰሩት እንስራ ወይ ደግሞ እኔ ጋር የሚፈልጉት ነገር ካለ ብዬ ደውዬ ነው የምጠራቸው እና እንዴት ነው እሷን አግኝቻት ከኔ ጋር እንዲህ ልፈትንልህ እችላለሁ ብለህ ያሰብኩ ነገር አለ? አዎ እኔ አሁን እውነት ለመናገር ብያለሁ ግድ አውቶቡስ ተራ መጥተህ 4 ኪሎ የቦሌ ታክሲ ብትለኝ ላስተናግድ እችላለሁ። አሁን ደግሞ አንተን እዚህ ጋር ሩም ጥራት እንደዚህ ቶሎ ፈትናት ምናምን ብለህ ላይመጣልህ ይችላል በአንተ ስራ አልገባም። ግን ሂዊ ኦልሞስት ሜካፕ ጥፍር ምናምን ትሰራለች ብያለሁና ለሰርግ እንደዚህ የሚሰራ ሰው አለ ብትላት ቤት ለቤት ነው የምትሰራው ብያለሁ። የፈለክበት ቦታ ልመጣለት ትችላለች ብዬ አስባለሁ። ቢኮዝ ስራዋ ነው። መጀመሪያ ቴሌግራም ላይ ልታወራት ትችላለህ፣ ስልኳን ሰጥሃለሁ። ቴሌግራም ላይ ታወራት አለ። ቴሌግራም ላይ ስታወራት ሴት ብትሆን የሚመረጥ ነው። ቢኮዝ አሁን እንደዚህ ጥፍር ምናምን ሊሰሩ የሚችሉ ሴቶች ስለሆኑ ማለት ነው። ግን ወንድም ብትሆን ለፍቅረኛ ነው ምናምን ብትላት ኢትስ ኦኬ መታለች ሰራት ወይ በአንተ ሰርፕራይዝነት ምናምን ነው ካልካት ልመጣ ትችላለች። በደዚህ አይነት ሁኔታ አውርታችሁ መገናኘት የምትችሉ ይመስለኛል ስገምት። እንዴት አሁን ስልኳን ሰጠኝ አሁን በደውልለት ስራም እየሰራች አይደለም ምናምን ስላልከኝ አሁን በደውልለት እንዴት ነው ልትመጣ ትችላለች? አዎ ብዬ አስባለሁ። እኔ ስላት ነው ማሰረው ልጅ አሁን እኔ ምላትን ነገር ሁሉ ተቃራኒ ነው እሷ የምትፈልገው ገባ። ስለዚህ አሁን አንተ በማያውቀው ሰው ቴሌግራም ላይ ነው ስለዚህ ነጭ ነው ምናምን ብትላት ልታወራት ይችላል ይሆናል ብዬ አስባለሁ።
ብቻ ኤኒዌይ ልስጥህና ብትሞክረው ደስ ይለኛል። መልካም ስጠኝ። እሺ እስቲ ስልክ ስጠኝ። ሄሎ ሄሎ፣ ሰላም ነው? የሄዋን ስልክ ነው? አዎ። እሺ ሄዋን፣ ስልክሽን ከቴሌግራም ላይ ነበር ያገኘሁትና ስራዎችሽን አይቼ በጣም ወርጃቸው ነው የደወልኩት። ጥፍር ምናምን ትሰሪያለሽ መሰለኝ አይደል? አዎ፣ በትክክል እሰራለሁ። በእናትሽ እህቴ የሆነ ፕሮግራም ነበረባትና ሰው ቀርቶባት ነው እና አሁን መተሽ ማስተካከል ትችያለሽ? ብናሽ አስቸኳይ ስለሆነብኝ ነው አንቺ ጋር የደወልኩት። እሺ፣ ችግር የለውም፣ እሰራታለሁ። የት አካባቢ ነው? በቃ አካባቢውን ቴክስት አደርግልሻለሁ። በቃ ምናምን ችግር የለውም። የእህቴም ስላለ አንቺ ብቻ ቶሎ በአስቸኳይ እንድትመጪ ነው የምፈልገው። እሺ እመጣለሁ። ግን ያው እንደዛ ቸኩለህ ስለጠራኸኝ ክፍያ ውጥፍ ነው የሚሆነው፣ ውጥፍ ነው የምቀበልህ። ችግር የለውም። ክፍያ ምንም አያሳስበኝም። ብቻ ነው ይልኝ ያው አይ ተስማምተን ልምጣ ብዬ ነው። ችግር የለውም። እከፍልሻለሁ። ችግር የለውም። እሺ በቃ እመጣለሁ። ቴክስት አድርገኝ። እሺ በጣም ሲሪየስ ነው የምትመስለኝ። ክፍያ ራሱ በአንዴ ነው ጠፊ። አጋጣሚ በደንብ ነው የምትጠቀመው። አስተውቃለሁ። አዎ ስራዋ ላይ በጣም ፐርፌክት ናት ብያለሁ። እንደዚህ ነው እንኳን እሷ ለኔም መለወጥ ፐርፐዝ የሆነች ሴት ናት። ሲሪየስ ናት። ወርክ ላይ ወርክ ነው፣ ምግብ ከሆነ ምግብ ነው፣ መዝናናት ከሆነ መዝናናት ነው፣ አልጋ ውስጥ ከሆነ አልጋ ውስጥ ነው። ይሄ ሁሉንም ጀስት በስቴፕ ባይ ስቴፕ የምታስኬድ ልጅ ናት። ኢቭን ነው ደግሞ የምታጠነውም ትምህርት ከእንደዚህ አይነት ሁኔታ ጋር ምናምን ይገናኛል ይመስለኛል። በቃ እንደዚህ ሲሪየስ አይነት ሴት ናት። አሁን በቃ ኦልሞስት ትደርሳለች ማለት ይችላል። ራሷን በራይድ ምናምን ይሆናል የምመጣው። አይ ቲንክ መምጣቱ አይቀርም። እሺ እንደዛ ከሆነ ቶሎ የምትደርስም ከሆነ እኛም ካሜራ ሴታፖችንም ማስተካከል አለብንና እንግዲህ አንተም ነገሮችን ሁኔታዎችን በካሜራ እኛ እናስተላልፍላለን። ቀጥታ ማየት የምትፈልግ ከሆነ የተደበቀ ክላስ አለ። እሱ ይሄ ልጅ አለ፣ እሱ ያሳያል ሁሉንም ነገር። አንተ እዛ ቁጭ ብለህ ሁሉ ነገር ታያለህ። ያው የሚፈጠረው ነገር መልካም ሆነ ጥሩ ነገር አንተ ስሜቶችን ተቆጣጥረ ማለት ስራችን እንዳይበላሽ በጣም በጥንቃቄ ስለሆነ የምንሄደው። መጥፎ ነገር ቢፈጠርም እንግዲህ ፍቅረኛ ላይ መጥፎ ነገር እንዳታረግ ከወዲሁ ላስጠንቅቀህ ብዬ ነው። ኢትስ ኦኬ እኔ ብያለሁ። መጀመሪያ ላይ ሪዝኑን በራሴ መውሰድ ብፈልግ ኖሮ እችል ነበር ብያለሁ። ጀስት ወደዚህ የመጣሁት ገባ ብቻዬን ከመወሰን ብዬ ነው። ከክሩ ጋር አንድ ላይ ስትሆን ገባ ከሰዎች ጋር ስትሆን ይሻላል ብዬ ነው እንጂ መጀመሪያ ደረጃ ላይ ያላቸው ቀሚሶች ኦልሞስት ያን እርምጃዎች ስትጠቀም ተነጋግሬ ወይ ተጣልተን ምናምን መለየት እንችል ነበር ብያለሁ። እስከ መጨረሻ ስለሆነ ማወቅ የፈለኩት ጉዳይ ኢትስ ኦኬ አምኜበት ነው የመጣሁት። አትጨነቅ፣ ምንም የሚፈጠር ነገር አይኖርም። እሺ መልካም። እንደዛ ከሆነ እኛም ቶሎ ስራችንን እንጀምር። ያው እንግዲህ ተመልካቾቻችን እኛም ሲታፓችንን አስተካክለናል፣ ድብቅ ካሜራዎቻችንን። እሷም እየደረስኩ ነው ብላኛለች። እንግዲህ ደግሞ ሳመት የሚፈጠረውን ነገር አብረን ምን ይሆናል። እንደምሆንም እየደወለችልኝ ነው። የሚፈጠረውን ነገር አብረን ምን ይሆናል። ሄሎ ደረሽ? በሩ ጋር ነሽ? መጣ ተጨናነኩኝ እኮ ብታይ ሲስተርን በጣም ስትደነግጥ ምናምን ሳይ እሺ ነርቨስኝ ነው አንቺ ጋር የደወልኩት። ታባችሁ ነው ሰዓት ምን አይነት ባለጌ ልጅ እንደሆነች እኔ በጣም የተናደድኩት ስልሽ ስራ ላይ ስራ አለ ፕሮግራም አለብን ብዬ ነገር ላይ በመጨረሻ ሰዓት በ11ኛው ሰዓት እንደዚህ ታደርገኛለች ብዬ ያራሰብ የሚጠጣ የሆነ ነገር ነበር። አይ ችግር የለውም ልጅቷን ጥራት ነው በቃ ስራ ልጀምረሻል። እሷ ጓደኞቼ ጋር ወታደር እየተጠቀመ ነው ሰው እየተጠቀመ ነው ሰው ማለት ነው። አዎ ልትቀበላቸው ከክፍለ ሀገር እየመጡ ነው። ፕሮግራም ነው ዛሬና ለዛ ነው። እሺ ችግር የለውም በጣም እንጀምራለን። በገርምሽ እቃዎቹ ምናምን ነገር ተዘጋጅተዋል። እቃም ራሱ የምሬ ነው ከውጭ ነው ከዱባይ ነው ያመጣሁት ለሷ ብዬ። ኦኬ እናንተ እንደዚህ አይነት ፕሮግራም ሲኖርባችሁ እኮ ቀድማችሁ ነው እንትን ማለት ያለባችሁ ማዘጋጀት ያለባችሁ ማለት እርግጠኛ የሆናችሁበትን ሰው ማለት ነው እንጂ ድንገት አሁን እኔ ባልኖር ምናምን እንትን ይልባችሁ ነበር ይደናቀፍባችሁ ነበር ፕሮግራሙ። እሱማ ወይም ወጣም መሰራት እንችል ነበር። ለነገሩ መጥቻለሁ ስትመጣ መስመር ለምን እንችላለን። ማለት ከነሽ ግን መሰለሽ እኛ እኮ አሁን የኛ ጥፋት ባለ ብዬ አላሰብም ስልሽ እኛ አንድ ሳምንት ይሆናል ይሄን ነገር ያቀርነው እና ዛሬ ነው እመጣለሁ ያለችው እየመጣሁ ነው ብላ ነበር። መጨረሻ ላይ ቴክስት ላከች። በቃ አልችልም የሆነ አደጋ ደረሰብኝ ምናምን ነገር አለች። ውሸት ነው የሚመስለኝ። አያው የዛኔ ነው አንቺ ጋር ሰው አይደለች የሆነ ነገር አጋጥሞት ሊሆን ይችላል። ዋናው እኔ መምጣቴ ነው። ስጀስት በጣም እንጀምራለን። አሁን ጀምራለን። ያው አንቺን በጣም አያለው ሲጀምር ቴሌግራም ላይ ምናምን ነገር አይ ነበር። መጀመሪያ እንደውም አንቺን ነበር ልጠራሽ ነበር ነው አንቺን በጠራሽ አይ ነበር። የምሬን ነው። እኔ ነኝ ሰው የሚለኝን አልሰማም። ውስጥ ማድረገውን ነገር ታያለህ። አያለው በደንብ የምወዳቸው ስራዎች የጠፋዎቹ ይሄ ሜካፕ የሚሰራቸው ነገሮች አሉ በጣም የምወዳቸውና
ሰው እንደውም እቺ ትሻላለች ሔዋን ትሻላለች ነው ይሉኝ ነበር እንደውም ቴንክ ዩ ማለት ያው አንተ ወንድ ልጅ ነህ ስለ እንደዚህ አይነት ነገር ወንዶች ጎበዝ አይደሉም ግን አንተ ወንድ ልጅ ነህ እንደዚህ አይነት ነገር ካየ ምናምን አሪፍ ነው በጣም ደስ ይላል አጋጣሚ እንደዚህ ነገር አያለው ሲስተርም ብዙ ጊዜ እኔ ስልክ ወስዳ ነበር ያውንም ሰጣታለሁ ስልኬን ስታይ በእኔ አለ አይደል እንደዚህ ነገሮች መጥቶኛል ሴቶች ነገሮች ነው ያለው ለዛ ነው ያሽ እና ያው ትንሽ ስሜት ይዩኛል መደናገጥ ምናምን ካይሽ ግን ያው በጣም አስቸኳይ ነበር የጠራኸኝ እና ያለሽ መስሎኝ ነበር አሁን ወጣች አሁን አንቺ ከ15 ደቂቃ በፊት ነው ወጣች ሰው ልቀበል ደውለውላት ደርሰናል ምናምን ነገር አለ እሺ ችግር የለውም ይሄ ገንዘብ አቆይም ብትቆይም ሲጀመር እኔ ሂሳቡን እጥፍ አድርጌ ከፍሻለሁ ተነጋግረናል ሲጀመር ተነጋግረናል መጀመሪያም በስልክ መጀመሪያ እናወራና እንስማማ ብዬ ነው የነገርኩት ችግር የለውም እኔ ወዳለሁ እንደዚህ አይነት ነገር በቃ ምክንያቱም ብዙ ነገር መሳቂ ነው መጣው ገባ ብዙ ስራዎች አሉኝ ምናምን ነገር እነሱን ትቼ ነው መጣሁት ሲጀመር ዛሬ ድንገትም ስለሆነ ቀድመ ቀጠሮ ተዘይ ኑሮ እንደዚህ አይነት ነገር እንደዚህ አይነት ክፍያ አይኖርም ግን ወዲያው ስለጠራኸኝ ነው እንደዚህ አይነት ክፍያ የጠራሁብህ ይገው ችግር የለም ያው እንደውም ዛሬ ምን እንዳሰብኩት ታውቂያለሽ የዛሬ ስራዎች እንድታያቸውና ዛሬ እንደውም ፕሮግራም አለ ብዬሽ ፕሮግራም አክብረሽ ምናምን ነው ሲጀመር ብዙ ስራ አለብኝ ችግር የለውም እኔ እስቲ ብቻ እና ያለን ትንጣና ሰርቻት ምናምን ነገር ሰዓቱ ምክንያቱም ብዙ አሉ ማለት እንደዚህ አንተ እንደደወልክልኝ ብዙ የሚደውልኝ ሰዎች አሉ ደንበኞች አሉ ምናምን ነገር ነው እነሱም ደግሞ ቀድሞም ያሳዙም ስላሉ ያው ቀጣይ ፕሮግራም ነው ተጠራኛለ ቀጣይ ግን እኔ ዛሬ ከችግር ስለወጣሽኝ ዛሬ እኛ ጋር ታደመሽ ብትይ ደስ ይለኛል ዝም ብለሽ ሁኔታውን አያውቃይ ታውቃለህ ሲስተር ከመጣሽ በርኮሪም ግን ያው አለብሽ ስራ ነው ግድ ነው ደግሞ ስራሽን በጣም ነው እነሱን እንትን ብዬ መቅረት አልችልም ማለት ልክ እንዳንተ ነው አሁን አንተ ጉዳይ ኖሮብናል ላይ ጠራኝ እንደዚህ ደግሞ የሚጠብቁኝ ሰዎች አሉ አሁን ራሱ ብዙ ባንኮች ደስ ይለኛል ቶሎ ጠርታት ምናምን ቶሎ ሰርቻ ቢር ደስ ይለኛል ሱማ እየመጣሽ ነው ስመጣ ወዲያው እንገባለን ችግር የለውም ትሰራታለሽ ትንሽዬ ስለሽ ያው እሷንም ማስጨነቅ ስላልፈለኩ ነው እየመጣሽ ነው ብያታለሁ እየደወልኩ ማስጨነቃት ሌላ ስሜታዊ ነው እንትነው የባሰ ለዛ ነው ስለዚህ ስመጣ ትሰራታለሽ ምን ይሄ ስራ በጣም የሚያወጣ ነው ይመስለው ኮሚኒኬሽን በጣም ብዙ ደንበኛ አለሽ ምናምን አዎ ማለት ያው እኔ ደግሞ በብዛት ደንበኞች በስራዬ በጣም ነው የሚወዱት እና ደግሞ አዋጭም ብቻ ሳይሆን ፍላጎት ኖሮኝ የምሰራው ስራ ስለሆነ ወድጄው ነው የምሰራው ስራዬ ስንት ጊዜ ሆነሻል ይሄን ስራ መስራት ከጀመርሽ በጣም ብዙ ደንበኞች ስንት ነሽ ማለት ያው መጀመሪያ ሙያ ትምህርት ተምሬያለሁ ከዛም በኋላ ነው የሆነ ቤት ገብቼ በዋናው አለች ከሷ ጋር ነበር የምሰራው አሁን ግን ማንንም የለም ራሴ ነኝ እንደዚህ ቤት ለቤት ምናምን እሰራለሁ ብቻ እንደዚህ ነው የምሰራው ትንሽ ቆይቻለሁ ሳይሽ ምናምን ነገር አሁን ፊዚካሊ ምናምን ሳይሽ ትንሽ ልጅ ነው የምትመስዪው ምናምን ተማሪ ምናምን ነበር እንደምትመስዪው እንደዚህ ስራ ላይ ተማራለሁ ትምህርቱን ይሄ ሜካፕ ምናምን እያሰደግሽ ነው ወይስ ምንድን ነው የምትማሪው በእሱም ሜካፕም እንዳለ ነው ማለት ያው እሰራበታለሁ ሌላም ደግሞ እማራለሁ ጎበዝ ነሽ ማለት ነው አንቺ ግድ ነው እኔማ እንደው ከሲስተር ጋር በደንብ ተዋውቃችሁ ጓደኛሞች ሁላ ብትሆኑ ደስ ይለኛል ስለዚህ ለአንቺ ጠንካራ እንድትሆን ይፈልጋል በጣም ምክንያቱም እኔ በጣም አፕሪሺየት ያለም ታደርጋችሁ ነገሮች ሌላ ሰው ራሱ ሞቲቬት የሚያደርግ ነገር ነው ትምህርት የተማርሽ ሌላ ትምህርት ተምረሽ ሴት ልጅ ስትሆን ደግሞ ግድ ነው እንደዚህ አይነት ነገር ማለት በአንድ ትምህርት አትቆም ገባ አይደለ እየተማርከም በሌላ ዘርፍም እንደዚህ ነው በመሳት ደግሞ ሴት ልጅና ሜካፕ ከሰራች አሪፍ ነው በዛት በጣም አጓጭ ነገር ነው ስለዚህ ያ እሱን ደግሞ በጣም ፈልጌው ነው የምሰራው ስለዚህ ችግር የለውም ማለት ነው ችግር የለውም በመረዳት በምችለው መልኩ ረዳታለሁ ደስ ይላል ስለዚህ እኔ እንደውም እንድትመክሪልኝ ይፈልግ ምን መሰለሽ ፀጉርሽ ደግሞ ነው ደስ የሚለው ምን መሰለሽ ሲስተር ብታት በቃ አጫጭር ቀሚስ ነው የምታረገው ምናምን እና እንድትመክሪልኝ ይፈልግ አንቺ ሳይሽ እንደዚህ በቃ በዚህ እድሜሽ ወጣት ነሽ እንደውም ስለሽ እንደዚህ አይነት ነገር የምታረጉበት ሰዓት ነው እሷ ብታት ገና ነው እድሜዋ ካንቺ ቢያንስ እርግጠኛ ነኝ ካንቺ 3 አመት አንሳለች ያሰባል በጣም እና ግን የምታረጋቸው ልጆች በቃ አጫጭር እኔ በመክራትም በናገራትም በቆጣትም ጨራሽ ጻብ ስለሆነ ምናልባት እንደውም እንደ ጓደኛ ሆነሽ ያመረኝ ነው ለቀርበሽ ማለት ያው እሱ እንትን ነው ልምድ ነው አስተዳደግ ምናምን ነገር ነው ሊሆን ይችላል ማለት ለምሳሌ ፍሪውና ካደገች በዛው ነው የሚለምድባት ገባ አይደለ ምን ጥፋት ነው ማለት ነው አይ ነው እንደዛ አይደለም ባይዘው ባለባበስ ደግሞ ሰው እንትን አይልም እንደዛ ስለለበሰች ወጣ ያለች ልጅ ነች ማለት አይደለም እሱማ አይደለም ያው ነፃ የሚያረጋት ከሆነ ብትለብስም ስንት ደግሞ እኮ አለባበሱ እንደዚህ ረጅም ቀሚስ ምናምን ደግሞ መጥፎ ተግባር የሚሰራ ብዙ አለ ግን የሰው በጣም ስለሽ በቃ ወንዶችንም
የማይሆን ነገር ያሳስባል ወይ ስለማሰብ ጊዜውን ትንሽ ከፍቷል ስልሽ እኔም አላውቅም ስልሽ መሳማው ነገር አሁን ነው ከውጭ የመጣሁትና መሳማው ነገር ከውጭ ያለው መሳማው ነገር ስለኢትዮጵያ በጣም መጥፎ ነው። አሁን ነው የመጣው ከውጭ ነው። አንድ 7 ወር ምናምን ከመጣ እና ያው መሳማቸው ነገሮች ትንሽ ስለሚከብዱ ምናምን ነገር እዚህ ከመጣሁ እንደውም በኋላ ይሻላል መሳማቸው ነገሮች ትንሽ እዛ ያለ በጣም ነው የሚያስፈራውና አሁን መጥቼ ሳይደሙ ጭራሽ በቃ ስሜቴ ነው ማለት ባንዴ ሳይት የምትለብሳቸው ልብሶች አሁን አንድ ቀን ነው አውጥቼ አቃጠላቸዋለሁና ግን ያው እህቴ ነች ብቸኛ እህቴ ነች። እሷንም ይገባሻል ማስከፋት አልፈልግም። ለዛ ነው በቃ ከአባታችን ጋር ነው የምኖረው። ለአባታችንም ነገርኩት እንደውም ለምን አትቆጣ ተመና ነገር እኮ ተዋት እስቲ ምናምን ነገር እስቲ እሷ ብቻ ስለሆነች ሴት ልጅ ያለችው በቃ እሱን በደንብ ነው ያቀበጣት። አይ ቲንክ እውነትሽን ነው አስተዳደግ ምናምን ይመስላል ይሄ ማለት ይሄንን መጥፎ ነገር ነው ያላስብም። ያው ባህል ምናምን የሚባል ነገር ሊኖር ይችላል ግን የሚታው ነገር ነው ማለት እናንተ ካልፈለጋችሁት እሷን መተው አለባት የሚታው ነገር ነው። እናንተም ደግሞ ከተረዳችኋት ሁሉም ነገር ቦታ አለው አይደለ? እንደዚህ አይነት አለባበስ አጫጭር አለባበስ የምትለብስባቸው ቦታዎች አሉ። ኖርማል ደግሞ የምትለብሳቸው ኖርማል ልብስ ደግሞ የምትለብስባቸው ቦታዎች አሉ። ገባ አይደል? እኔም አሁን ለፕሮግራም ስወጣ መልበስ ያለብኝ ልብስ ለብሳለሁ። ያ ማለት ደግሞ ወጣ ያልኩ ሰው ነኝ ማለት አይደለም። ሁሌ ሲወራ ስለዚህ ልጅ ስለሆነች ብትመክሯት እናንተ የማትፈልጉትን ነገር እንድታደርግ ካልፈለጋችሁ መክራችሁ መመለስ ይችላልላችሁ ነው። ስለዚህ ስለደስ ሲጀምር እንደዚህ ተናገራለች አይያለሁ ቲክቶክ ላይ ምናምን ስታወሪ ምናምን ስታስተምሪ ምናምን አይደል ስለጠፋ ምናምን ግን እንደዚህ በአካል ራሱ እንደዚህ ደስ የሚል ነገር የምትናገር አይመስለኝም ነበር። አስተዳደግሽ በጣም ደስ ይላል ማለት ነው። አንቺ ቤተሰቦችሽ በጣም ነው በዛ ያገዘመ ማመስገን ነው ፈልግ የምሬን ነው። እንዳንቺ እንደዚህ በቃ ስድት አድርገው ነው ያሳደጉሽ። አሁንም አብረሽ ነው የሚኖሩት ወይስ እንዴት? አዎ ከቤተሰቦች ጋር ነው። በጣም ደስ ያለኝ የምሬን ነው። እኔ እንዳንቺ አይነት ሴት አገኛለሁ ብዬ አስቤ አላውቅም። ስለሽ ከመጣሁም በኋላ ስለሽ ስራም ቢዚ ያደረገኝ አንዳንድ ስራዎች አሉ እዚህ ሀገር ትንሽ ቢዚ ያደረጉኝ እነሱን ስራ ራሱ አንዳንዴ አዝናናለሁ። መዝናናት በጣም ነው የምወደውና ለመዝናናት የማገኛቸው ሴቶች ምናምን ትንሽ ይከብዳል። ለዛም ነው ሲስተር ላይ ጫና እያልኩት ያለው እና አንቺን ሳይሽ ደግሞ ተቃራኒ በጣም ነው ደስ የምትይው። ንግግርሽ ደስ ይላል፣ ጸባይሽ፣ እርጋታሽ ምናምን ደስ ይላል፣ አለባበስሽ ደስ ይላል። እኔ ለዛ ነው በቃ አይደለ ሲስተር ጓደኛ ልትሆኚ ፈልጋለሽ መጀመሪያ ገና ሳይሽ ነው በቃ ይገባኝ። እንደዚህ ሆነሽ አሁን ሳሪ አንድም ባል የሚመጣላት አይመስለኝም እንደዚህ። ለዛ ነው አንቺ በእርግጠኛ ፍቅረኛ ይሻል እንደ በእርግጠኛ ያው እሱ ፐርሰናል ላይፍ ነው መናገር ፈልገሽ ችግር የለውም። አይ ያው ጀስት እንደ ፋሚሊ እንድንቀራረብ ስለፈለኩ ነው ይገባታል ማቅረብ ፈልኩ። ችግር የለውም። በጣም ደስ ስላሽ ነው ስለሽ እኔ እንዳንቺ አይነት ሰው እኛ ህይወት ውስጥ ቢገባ ብዬ መመኘው ነው ሰው ስለሽ እኔ ብዙ ዘመድም የለንም በቃ እኔ አባቴና እህቴ ብቻ ነኝ። ምናልባት እህቴ ጥሩ ጓደኛ ቢኖራት ተስተካክላች ብዬ ስላሰብኩ ስለሽ ሞር እንደዚህ መዋራሽ ምናምን ከቶኛል ግን ያው በጊዜ ሂደት እናየዋለን። አይሻል ችግር የለውም። ምን አንቺ ትንጣና ለያት ነው ችግር የለውም። ከኔ አንሰች ሆነሽ ደግሞ ብቻ በጊዜ ሂደት እናየዋለን። ችግር የለውም። ተወጀታለች ሲጀመር ተስተላለች ፕሮግራሙ እዚህም አይደለም ከዚህ እንወጣለን። ችግር የለውም። መኪና አለ አይደል ውጪ በሱን እኔ ነኝ ሄደን የሆነ ቤት ነው ቤት ውስጥ አይደለም የሆነ ፋሪ ነገር ሲስተርና ትራሳን የመጣችው ነው እንደውም ቤት ይሁን ምናምን ያልኳት ነበር አይሆንም ምናምን ነገር አለች። ስለዚህ ውጪ ነው ፕሮግራማችሁ። ጓደኞቿ ይምጡና እነሱ ከመጡ በኋላ ያው እንትን እንላለን። በገርምሽ አንድ ሳምንት ሙሉ ይሆናል ስራዬን ትቼ የመጣሁት ወደዚህ ሀገር የመጣሁት ለስራ ነው። በገርምሽ ትንሽ የመሬት ነገር ትንሽ ይከብዳል። እዚህ ሀገር መተሽ እንትን ከለኔ እንደውም እዛው ያሉበት ሀገር ሆኜ ላስጨርሰው ነበር ያሰብኩት። በገርምሽ ግን በቃ ከባድ ነው። ራሴ መጥቼ ነው እንደውም አሁን የተሳካልኛል። መንግስትም ትንሽ መሬት ላይ ትንሽ ጫን ይላል መሰለኝ። በጣም ብዙ ገንዘብ ነው ያወጣሁት። ተስተካከለላው? አዎ ገንዘብ ከፍዬ ቢሆን በገርምሽ ያልከፈልኩት ሰው የለም። ይሄ መሬት ለማግኘት ከትንሹ እስከ ትልቁ ገንዘብ ይፈልጋል። ሙስና ተጨማርቋል። ለመሬቱን ሳላገኝ ብቻ ለሰው የሰጠሁት ወደ 7 ሚሊዮን ምናምን ነው በእርግጠኝነት። ይሄን ያህል መሬቱን አስቢ፣ መሬቱ ሲጨመር ምናምን ደግሞ አስቢ ምን ያህል እንደሚሆን። ግን እንደዚህ ምን ፈጣሪ ይመስገን ማንኛውም መሬት ነው እንችላለን እመልሰዋለሁ። በአንድ ሳምንት ውስጥ እመልሰዋለሁ ብዬ አስባለሁ። ብሩን በጣም ትንሽ ብር ስለሆነች ትንሽ ያናድሻል። ሀገራችን እንደዚህ ሆነ አታርግም። ያው ሰው እንዴት ከውጭ ሀገር መጥቶ ኢንቨስት ለማድረግ ምናምን ለመለወጥ እኔ አሁን ያንን ስራ በጀመረው ብዙ ሰራተኛ ይኖራል።
ኢቨን ሁላ ብዙ ሰው ነው ያሰብኩት እንደውም የሆነ ሪስቴትም ነገር አስቤ ነበር ሰፊ መሬት ይጠይቁት አክቹአሊ ያው ትንሽ እንትን ይላል ግን ለራሳችን ለሀገራችን ብዬ ነው እነሱ ትንሽ ያዛረቡኝ አሁንም እንደ እልህኛ ነው የገርሞሽ ነው ነገር ካላደረስኩኝ አረፌ ቁጭ አለ ደስ ይላል ማለት ዋናው ያው መሬቱን ማግኘት ነው ደግሞ ያው እዛ ሰርተናም ስለመጣ ላንተ እንደውም ይቀላል ትንሽ እዚህ ሀገር ሰርቶ እንደዚህ አይነት ነገር እንደዚህ ይሄን ያህል ብር ማውጣት ትንሽ ይከብዳል እዛ ሄደህ ሰርተህ መምጣት ይሻላል ዋናው ግን እንኳን መሬቱን አገኘው ደስ ይላል የራሴ ግን እዚህም እዛም ሆነ ስራ ነው ብዬ አስባለሁ እኔ እዛ ስለሰራው አይደለም ይሄ ሁሉ ገንዘብ ይኖራል አክቹአሊ ያው እዛም ስትሆኚ ያው ትንሽ ኦፖርቹኒቲ ይኖራል እንደዚህ አይነት ነገሮች ለማግኘት ምናምን ግን እዚህም ብትሰሪ ያው ብዬ አስባለሁ አሁን አንቺ በጣም ብዙ ደንበኛ አለሽ ምናምን መኪና አለሽ አይደል ነው መኪና የለኝም መኪና አለሽ ያምርሽ ነው ማለት እንዴት ይሁሉ ደንበኛ ያለሽ አይ ያው አጭር ጊዜ ነው እኮ ይሄን ስራ የጀመርኩት ሲቀጥል ደግሞ ይሄ ስራ ያው በጊዜ ሂደት ያው ወደፊት የሚሆነው አላውቅም አላማዬም ደግሞ እንደዚህ አይነት ነገር እዛ ደረጃ ለመድረስ ነው ግን አሁን ላይ መኪና የለኝም ገና እያደኩኝ ያለው ሰው ነኝ ትንሽ ይከብዳል ስለዚህ መኪና አለሽ ቲክቶክ ላይ ስለምከታተለው እንደው በጣም ደስተኛ ነሽ የምትናገራቸው ነገሮች አንዳንዴ ከስራም ውጪ የሆነ ነገር ታወሪያለሽ መሰለኝ እና በጣም ደስ ይለኛል ነገሮች እዛ ስከታተልሽ ደግሞ መኪና ያለሽ ምናምን ነበር የመሰለሽኝ እና በጣም ይገርማል አይ አሪፍ ነው ስልሽ ዋናው ሐሳቡ ነው እኔ ትንሽ ስለ ይሄን የመሰለው በታዲያ እንዴት አልጠፋም ፀሐይ አለ ምን አለ ያው አብዛኛው እንደዚህ አሁን ለምሳሌ አሁን ራስ ደውልኝ በራይድ ነው የመጡት እንደዛ አይነት ራይድ ተከማለው ማለት እንጂ መኪና የግል ራሴ መኪና የለም ግን ወደፊት አይቀርም ትንሽ ይላል ባይገርምሽ ቀላል ነው ማለት ይሄን ያህል እንደዚህ በጣም የሚል ነገር አይደለም አለመኖር አይደል እሱማ ችግር የለውም ወይ እንደዚህ እናደርጋለን ስልሽ የሆነ ማስታወቂያ ለኔ ትሰሪልኝና ወይ እንደ እንትን ላምቻችልሽ እችላለሁ የማስታወቂያ ያ መኪና ማስታወቂያ ትሰሪልኛለሽ እና እሱን ወይ ትሰሪልኝና የሆነ ካምፓኒ ለመኪና እሸጥበትና አስመጪና ላኪ ነኝ ከውጪ ብዙ እንትን አለ መኪና አመጣለሁ ወደዚህ እኔ እዛ በሆነ ወደዚህ መኪና ልክ ነበር ፋዘር ነው የሚንቀሳቀሳቸው እሱን ወይ ታስተዋውቂልኝና ወይ ከዛ ብድር ነገር ሰጥቼሽ ወይ መኪና ነገር እንደዛ ምን ታስቢያለሽ እንደ ብድር ነገር ብድር ሳይሆን ያው ቢያንስ እንዳልከው ፕሮሞሽን ስለሆነ የሆነ ነገር ታስቢያለሽ ፕሮሞሽን ላልከው እሱን ፕሮሞሽን ሰራል ይችላል አውርተን እሱንም እንጂ ብድር ምናምን ላንቺ ብዬ ነው ስለሽ ትንሽ በጣም በጣም ማመሰግናለሁ ትብብር ግን ብድር ምናምን ነገር እሺ ይቅርብኝ ከምትይ ግን ወይ ጊዜ ልስጥሽና አስይበትና ወይ ነገ ምናምን ወይ እንደዚህ ተቆጣጣለን ማለት ያ ፕሮሞሽን ያልከው አሪፍ ሐሳብ ነው እሰራላለሁ ላንተም ይጠቅማል መኪናዎችን ታስተዋውቃለህ በዛው ደግሞ እኔ ታወቃለሁ ገባ እንጂ ብቻ በራሴ ገዛለስ ደስ ይለኛል ማለት አሁን እየሰራለሁት አሪፍ ላይ አስቢ ትንሽ የቀን አስቢበትና ከዛ በኋላ እናወራለን ችግር የለውም አሁን እንደዚህ ቶሎ ወስነሽ ትንሽ ምን ነገር እንዳትወስኝ ትንሽ የቀን አስቢና ነው አይ ማሰብ አይጠበቅብኝም ትልቅዬ እድል ነው የሰጠሽ ብዬ ችግር የለውም እኔ አንቺ በጣም የፈራሽ መሰለኝ አይ ፈርቺ ሳይሆን እንደዚህ አይነት ነገር ሳይሆን የመጣሁት ያው ስራ ለመስራት ነው የመጣሁት እንደዚህ አይነት ያው አጋጣሚ ነው ያወራነው ብቻ ከዚህ በኋላ ሜቢ ምናወራ ከሆነ ምናምን እናወራለን ፕሮሞሽን ማማራ እንሰራለን ከሆነ ሰራለሁ ብድሩ ምናምን ግን ይቀርብ ቴንኪው በጣም ግላሳብ በጣም ሰርሽ እኔ ሳይሽም ቲክቶክ ላይ በጣም ደስ ትኛለሽ እና አሁንም በአካል ሳይሽ ትንሽ በጣም ስለወደድኩሽ ነው ሁሉ ነገር ማቅረብሽ ያምር ነው እኔ እንዳንቺ ሰርሽ ማንንም ሴትም እንደዚህ አይነት ነገር ማዋራችም አላውቅም ሰርሽ ኢቨንም ለመዝናናት ወጣለሁ ይችላል ሰው ሴቶችን ሳያቸውና ትንሽ ያስተናይ አጭር ቀሚስ ነው የሚያደርግ ቅብጥ ነው ሴት አለው እና አንቺን ሳይሽ ምናምን ነገር በጣም ደስ ስለሽኝ ነው እንደዚህ ራሱ ቀርብ ማዋራሽ ስለሽ ኮምፎርት ላይ ሰማሽ ይችላል ግን እኔ ጥሩ ነገር አስቤ ነው እንጂ መጥፎ ነገር አስቤ አይደለም የምሬን እና ስለሽ በመጥፎ ነገር እንዳታስቢ እኔ ስለሽ ግልጽ አወራለሁ ስለሽ ሰው የሚሰራ ሰው ማበረታታት ደስ ይለኛል አንቺ ደግሞ የሰራሽ ነው ስለሽ መኪና የለኝም ምናምን ስትይ ያው እቺን እንኳን ትንሽ ልስጣት ብዬ ስላሰብኩኝ አይ ቴንኪው ስላሰብኩኝ በጣም አመሰግናለሁ ምን ፍቅረኛ ምናምን አለሽ የሚጫን የሚያደርግሽ የሚቆጣጠርሽ በደንብ ምናምን እንደዛ ነው ወይስ ምንድነው ሶሪ ማለት እንደዚህ አይነት ውስጥ ዋንጋ ደስ ይለኛል ነው ስለሽ እኔ ለስራ ነው የመጣሁት ይሄ ደግሞ የኔ የግል ህይወቴ ነውና እንደዚህ አይነት ነገር ባላወራ ደስ ይለኛል አይ በጣም እንትን ፍርሃት አለው የሆነ ነገር የፈራሽ ነው የሚመስለው ለምን ፈራለሁ
እሺ እንደዚህ አይነት ሴት ነሽ። ሴት ደግሞ ሆና መኪና ማትወድ እንደዚህ አይነት ነገር ማትወድ ሴት እኔ ይገርመኛል። ለዛ ነው እሺ ልሂድ መሰለኝ። እህት ቆየሽ በጣም የምትመጣ ማለት እንዴ? ተረጋጋ እንጂ ምን እንዴ? አይ ማለት በጣም ቆየች። እኔ ለስራ ነው የመጣሁት። ለስራ ቢሆን ችግር የለውም። ቦርሳሽ ማስቀምጥ እንጂ እኔ ስንት ነገር እናደርጋለን፣ ስንት ነገር እናወራለን ብለን ነው እንዴ? እንደዛ አይደለም። እንደዚህ ማትሁኝ አይደለም። ልንገርሽ፣ እሺ ነው እንደዛ አይደለም። እኔ ብዙ ከስተመሮች ትቼ ነው የመጣሁት። እዚህ ጋርም በቃ አሁን ቶሎ ነይልኝ ስላልከኝ ነው የመጣሁት እንጂ ብዙ ከስተመሮች አሉ። እነሱ ስልክ እየተደወለ ነው። እነሱን ከስተመር ታያቸው። ስሚሽ፣ አዳምጪ። ስራዬን ሚስ ይሁን አንድ ነገር ልንገርሽ። እነሱ ከስተመሮች ለነሱ ከስተመሮች የምትሰሪያቸውን ስራዎች እንዳለ እኔ ገንዘብ ነው ነው እንድከፍለኝ አልፈልግም። ራሴ ሰርቼ የማገኝ ሰው ነኝ። ገባ አይደለ? አንተ እንድከፍለኝ አልፈልግም። እሺ እዚህ ሰርቼ ነው እንድከፍለኝ የምፈልገው። ተቀረች። እሺ ትሰሪያለሽ ስራ። እሺ ቀራኝ እኮ አሁን በጣም ቸኩለና ምናምን ብለን ቀራኝ። ግን ስመጣ ይልች ማለት ነው እኮ ትመጣለች። እየመጣሁ ነው። ይሄን እንደውም ስልክ ደውላለች። ሌላ ሰው ጋር ያገናኛለሁ ወይ ሌላ ሰው ጋር ደውልና ነው እኔ አንቺ እንድትሰሪ ተፈልገ። ኧረ ሂቢ ተረጋጊ። ምን ሆነሽ ነው? ስንት ነገር አውርተን ማለት ብዙ ሰው ትቼ ነው የመጣሁት። አልገባህም? ብዙ ከስተመር ትቼ ነው የመጣሁት። አስቀምጬ ነው የመጣሁት። እኮ ችግር የለውም። ስልክም የተደወለልኝ ነው። እዚያ ያጠፋሁትን ጊዜ እዛ ችግር የለውም። እዚህ ያጠፋሽው ላይ ያንን ነው ደቂቃ ገንዘብ እኔ እንድከፍለኝ አልፈልግም። በዶላር እንድከፍለኝ እኔ አልፈልግም። እሺ ተረጋጊና ተቀምጪ። እሺ አንድ 20 ደቂቃ ምናምን እንጠብቃትና ማትመጣ ከሆነ ወይ ብዙ ነው እስካሁን መምጣት ትችል ነበር አይደለ? ወይ ደውልላት። እሺ እያየሁ ደውልላት። እሺ በቃ 10 ደቂቃ በ10 ደቂቃ ውስጥ ትመጣለች። ተረጋጊ እንጂ ምን ሆነሽ ነው? ማለት ኮምፎርት እንደዚህ ሊሰማሽ ይችላል። ቦርሳሽም እዚህ ይቀመጥ፣ ችግር የለውም። በቃ እኔ በጣም አጣጥተን ይጠራኸኝ ለዛ ነው አይደል የመጣሁት። ቶሎ ቸኩዬ የመጣሁት ሰው ሰርቼ ልሂድ ስልሽ ምንም እንደሆነ ታውቂያለሽ። አንቺ እንደደወልኩልሽ ቶሎ ነው የመጣሽው ስልሽ ምትቆይ ነበር የመሰለኝ እና በቃ እመጣለሁ ምናምን ብለው ወጣች። አሁኑኑ ነው እኮ ያልከኝ አይደል? አሁኑኑ ነው በቃ ቀርታብህ ስለሆነ አሁኑኑ ልንወጣ ስለሆነ ነው ስትለኝ ነው ቶሎ ሌላውን ስራ ትቼ የመጣሁት። እንደነገርኩህ ደግሞ እየደውሉልኛል ቀጠሮ ይዤ ነው እንትን የምለው የምንቀሳቀሰው። ገባ አይደለ? እዚህ ደግሞ ብዙ ደቂቃ አባከንኩኝ እኮ። ደግሞ የምትመጣው ላይ እየመሰለኝ አይደለም። ትመጣለች። ኧረ ትመጣለች። እኔ እኮ ስልሽ እዚህ የጠራሽ መቼም ሌላ ነገር አይሆንም አይደለ? ስራ አይደለ የመጣው ስራውን ሰጥተሽ ትሄጃለሽ። ገንዘብም ከሆነ ገንዘብ ሰጥተሽ እኔ የገንዘብ ችግር የለብኝ እኮ እሰራለሁ፣ ሰርቼ አገኛለሁ እኮ። ስራ አይደለ ብለሽ ስራውን ቢያንስ ስሪዋ ታዲያ። ስራውን ሳትሰሪ እንዴት ትችያለሽ? ነግሬሻለሁ፣ ፕሮግራም አለ ሲስተር። እሺ ከዚህ በኋላ 5 ደቂቃ እንጠብቃት። ምንሽ ነው 5 ደቂቃ ምናምን ደቂቃ ጠብቃታለሁ። ከዛም በኋላ ግን እንደሚሄድ በቃ እዚህ ስራ አይደል እንዴ? ከስተመር አታከብሪም እንዴ? ስልሽ ከስተመር ነኝ አይደለ? አንዴ ተረጋጊ። 5 ደቂቃ ምናምን ማለት ምንድን ነው? ቆይ ስራ አይደል ለምሰራው? ነግሬሻለሁ፣ ፕሮግራም አለብኝ ብዬሻለሁ አይደል? ገንዘብ ከሆነ ገንዘብ ከፍልሻለሁ ብዬሻለሁ። ሲጀመር ልንገርሽ፣ ቆይ እኔ እዚህ ራስ የጠራሁሽ ራሱ ለሱ ብቻ ብዙ ስራ እንሰራለን። ብዙ መከፍታቸው ስራዎች አሉ። እነሱን ራሱ ማኔጅ እንድታደርጊልኝ ስለፈለኩ የጠራሁሽ አይደል? ምን አይነት ስራ ነው የምንሰራው? እኮ ተረጋጊ አንዴ። ምን ሆነሽ ነው? በአንዴ ቁጥጥ ማለት ምንድን ነው? እየተቆጣ ለማንተም ስላልተረዳኝ ነው። እኔ እኮ ተረድቼሽ እኮ ገንዘብ ልጨምርልሽ አልኩኝ እኮ። የመጣሁት እኮ ገንዘብማ ነግሬያለሁ። ከመጀመሪያውም እኮ ነግሬያለሁ። መሰሪው ለገንዘብ አይደለ? እሺ ቆይ መሰሪው ለገንዘብ አይደለ ነው አይደለ? እውነቱን መልሽልኝ። እየሰራሁ አይደለም እኮ ለዛ ነው ከመጣሁ ጀምሮ እያወራን ነው የነበረው። ሳሰሪ አትሄጂ እንግዲህ እኔ ሳሰሪ አትሄጂ። ስለዚህ ትሰሪያለሽ። ምንድነው እንደዚህ የስራ ፍቅር? በጣም ደስ ያለኝ የስራ ፍቅርሽ በነገራችን ላይ እንደዚህ የመስራት ፍላጎት። ስለዚህ እኔ አክቹዋሊ ሲጀመር ለዚህ ስራ ብቻ አይደለም የቆርኩልሽ። ያሰብኩት ስራ አለ። እሱ ላይ አንቺ ሙያውም ስላለሽ የተማርሽውም ነገር ስላለ በእሱ ቢያንስ ማኔጅ አድርገሽልኝ ከኔ ጋር አብረን ስራ እንሰራለን ብዬ ነው የጠራሁሽ። ስለዚህ እንደዚህ ቁጥጥ ስትይ ብዙ ነገር ያልከውን ስራ ነው ፕሮሞሽን ምናምን ያልከውን ስራ ነው። እሱ ሌላ ነው። እሱ ለአንቺ አስቤ ነው። እኔ ትንሽ ጉብዝናሽን አይቼ መኪና ተራጊና መጀመሪያ ለማዋራት ከኔ ጋር ለመውራት ፍቅረኛ ምን ቁጥጥ እንደዚህ ቆንጆ ሆነ ሲጀመር ቁጥጥ ስትይ ይደበራል ትንሽ። ለዛ ነው እንደዚህ አትሁኝ። ያምረኝ ነው እኔ ስልሽ በጣም ብዙ ነገር አስቤ እነዛን ነገሮች እንዳለ እንትና አታርቂያችሁ ደግሞ አሁን አንቺ ስትታይ ደስ ማለት አሁን በቃ ምን ሰራው ስራ ንገረኝና እናወራ ይሻል። እሺ የሆነ ነገር ለመክፈት አስቤያለሁ ስልሽ አሁን ባናወራ ደስ ይለኛል፣ ግን አሁን አንቺ ትንሽ ስላስጨነቅሽኝ እናወራ ችግር የለውም። ምን መሰለሽ ትንሽ ሰፋ ያለ ስልሽ ሲስተርም ስራ ያስፈልጋል ነገር ይሻላል። የዛ ሀገር ትምህርት ደግሞ ታጋልሽ ምንም ጥቅም የለውም። ከቀልብሽ ነሽ ነው የምትደምጪኝ ማለት ትንሽ ስሜታዊ ነሽ ይመስላል። አይ ያደምጥኩ ነው። ምናልባት እሺ ውሃ ምናምን ጠጪ። ውሃ ላምጣልሽ አረጋጋልሽ ምናልባት ስለሽ እኔ በጣም እንደዚህ ኦንቺ ለውሰስ ስለሆንኩኝ ደስ ስላልሽኝ ምናልባት ቲክቶክ ላይ ሻለው ምናምን ብዬ ስለንሽ እንደዚህ ስላወራው ምናምን ይሆናል እሺ እንጂ ኩራት ምናምን የተሰማሽ ኩራት ምናምን አይደለም ማለት በትክክል ነው ያወራው ያለሁት። እሺ መልካም ወደ ስራው እና ስራው ነው ወደ ስራው ነው አሻለም ይገናኛል። ምን መሰለሽ ስራው ያው ሲስተር
የሆነ ነገር እንዲኖራት ስለሚፈልግ ሰፋ ያለ እሷ ሜካፕም ታምራ ለዛ ነው ጓደኛ እንደተኝ ይፈልጋል እና ሜካፕም ታምራ ምናምን እንትን ስለከሚል ከሷ ጋር በደንብ እያወራሽ አንቺም ነገሮችን በደንብ ታሳያታለሽ ጋይድ እያረሻት ምናምን ነገር የሆነ ሰፋ ያለ ሜካፕ ቤት ነገር ከፍታችሁ ከአንቺ ጋር አብራችሁ እንድትሰሩ ስለፈለኩኝ ነው ማለት አልገባኝም። እኔ እና እሷ አንድ ላይ በሼር ልንከፍት ነው ወይስ በቃ ሼርም በይ እኔ ሁሉ ነገር እንትን አደርጋለሁ ግን ያው ሼር ሊሆን አልችግር የለውም እኔ አንቺን መውዳት ስለማልፈልግ ዋናው ነገር ጭንቅላት ነው አንቺ ደግሞ ጭንቅላቱ ስላለሽ ሞያውም ስላለሽ እውቀቱም ስላለሽ እኩል ችግር የለውም ተካፍላላችሁ ግን ይሄን ጋር በደንብ እንድታረግልኝ ይፈልጋል በቃ እንዳንቺ አይነት ስነ ልቦና እንዲኖራት ይፈልጋል ደስ የሚል ነው በሱ ነገር ያለው ከመጀመሪያው ችግር የለውም ማለት በስነ ልቦና ምናምን ማድረግ ያለብኝ ነገር እንደታናሽ አይቻት አድርግልሃለሁ ግን ያው የሚካፕ አንድ ላይ ፈት ያልከውን ደግሞ አስብበታለሁ በጣም እንዴ ሁሉ ነገር ምንድነው ገፋሹ መለወጥ አትፈልጊም ምናምን ነው እስከመቼ ነው እሺ በእግርሽ መሄድ ፈልጊ እስከመቼ ነው አቧራ ፀሐይ ማለት ይሄ የራሴ ህይወት ነው አይደለ ግዴታ መኪና ስላለኝ መኪና ስለሌለኝ ምናምን አይደለም ይሄ የራሴ ፍላጎት ነው ገባ አይደለ እንደገና ደግሞ ያልከውም ያው እህትህን ለመተባበር ያህል ከዚህ በኋላም ደግሞ በስራ ስራለብ ምናምን ነገር ስለተባባልን ነው እሺ ያልከው ያሉት በሌላ መልኩ አትረዳው ልል ነው ያው ስለሽ እንዴ ነገሮችን ማቀረብልሽ ነደሎች ምናምን ተገፋያቸዋለሽ ምናምን ማለት እኔ መጥፎ ሰው ሁኝብሽ ነው ተቀየርኩሽ እንደዛ አይደለም እኔ እኮ ከዚህ በፊት አላቀርም አይደል አንተ ኮመና ታዲያ እኮ አይ መጥፎ ሰው ነህ ምናምን ልል አልችልም ከዚህ በፊት አንተዋወቅም እና ታውን ይተዋወቅም አይደል ስለዚህ አሁን እንዲያቀርብክልኝ ነገር ደግሞ አስብበታለሁ የእህትህን ደግሞ ችግር የለውም ትምጣ ጥፍሯን ሰራታለሁ በዛው ማወራታለሁ ሲጀመር እንደዚህ ያወራኋት እኮ የምትነበብ አይነት ልጅ ከሆነች ወዲያው መቀየር የምትችል ልጅ ነሽ ማለት ነው ገባ አይደል አንተ የማትፈልጋቸው ነገሮች ሁላ ችግር የለውም ይነግራታል በሴትነት ይቀርብ ያወራታል የሚካፑ ምናምን ያልከኝ ደግሞ በጊዜ ሂደት ነው ባንዱ የሚሆን ነገር አይደለም ገባ ባይገርምሽ እኔ እንደው ጓደኛም የለኝም ስልሽ ማዋራው ሰው የለኝም በደንብ በብዙ ነገር እናወራለን ብዬ ነበር ያሰብኩት ችግር የለውም እኔ እናንተ እንደው አንቺ ስትገፊኝ ትንሽዬ ነው የገፋው አይደለም እንደዚህ እንድታስብ አይደለም ግን እንደ ወንድምና እንደ እህት ሆነን እናወራለን ችግር የለውም ስለሽ እኔ እንደውም አመጣጤ እንደውም መሬቱን ጉዳይ ልነግርሻለሁ እንደውም ከመሬቱ ደግሞ አልፎ አንድ ሴት አገብቺ ይዤ ለሄዱላ አስቤ ነበር የምር ነው ስለሽ አርሜ ይሄደ ነው ብዙ ነገር ያምረኛል የራሴ ቤተሰብ መመስረት ያምረኛል እንደውም ሴት አገብቺ ይዤ ለመሄድ እያሰብኩኝ ነበር ወደ ዩኤስና በቃ እኔ ስለሽ አንቺን ሳይሽ ደግሞ በጣም ደስ የምትይው ማለት ጸባይሽ ደስ ይላል በጣም ቆንጆ ነሽ ምናምን ምን ለማድረግ እየሞከርክ ነው ምንም ለማድረግ እየሞከርኩ አይደለም ያው ፍላጎቴ ነው ስለአንተ ላይ እኮ ያጋባኝ ነገር ያለው አይደል አሁን ጓደኛ ወንድማማቾች እንደ ወንድምና እንደ ተቀራርበን ማውራት እንችላለን ያልኩ ባትነካኝ ደስ ይለኛል የነኮሽ አይደለም እኮ ነው አይ ባትነካኝ ምናምን ደስ ይለኛል የሆነ ስልሽ እርጋታሽ ምናምን ደስ ይላል ደግሞ እንደዚህ ነው እንዴ ነው የምትሄጂው ቢያንስ እንዴ ሊቃቀኝ ምን እያደረክ ነው ተረጋጊ እንደዚህ ሲጀም ስትቆጪ ነው አይደለም እሺ እኔ ምን የምፈልጊው ነገር እንዳልልሽ ያምረኝ ነው ማለት እኔ ስጠራኝ ቶሎ መጥቼ ምናምን እንትን ስላልኩኝ እንደዚህ አይነት ድፍረት የተሰማ ነው እንዴ ድፍረት እየዛንቺ እየናኩሽ አይደለም እሺ እንዴ ምን እያደረክ ነው ጄል ጠቀኝ ተረጋጊ እንጂ እንዴ ማለት ምንድነው የምረጋጋው አይ ሌላ ነገር ለማድረግ እያሰብሽ ነው ያልኩት ሌላ ነገር ለማድረግ አይደለም ቢያንስ ላድርግልሽ አመሰግናለሁ ስለሽ እኔ እንደዚህ ስትሆኚ ትንሽ አለ አይደል ግራ ይገባል እኔ እኮ ስላንቺ ጥሩ ነገር ነው ያወራሁት አይደል ደስ ያለሽ ሜካፕ ሳትቀቢ እንደዚህ ቆንጆ ስትሆኚ ምናምን አለ አይደል እኔ ስለሽ ስለደነገጥኩኝ ነው የምሬን ነው ውበትሽ በጣም ነው የሚያስደነግጠው እኔ ስለሽ ማንንም ሴት እንደዚህ ማርነቄም አላውቅም እና ደግሞ እንደዚህ ተጠጊ እንጂ ምንድነው ደግሞ እንደዚህ መሸሽ ቦርሳሽን ደግሞ ምንድን በጣም ትግስት የለሽም ግን እንዳየሁት ከሆነ በጣም ጥሩ ነው ትመጣለች መቼ ነው የምትመጣው ስልኬን ደግሞ የት ነው ያልኩት እስቲ እዚህ ምንድነው እኮ እንደዚህ መሆን ስለሽ እኮ እንደዚህ ማድረግልሽ እኮ አንቺ ላንቀባርሽ ህይወትሽን ልቀይረው እያልኩት ነው ምንድነው ህይወትሽን ሊቀይር አፈልግም እንዴ ቆይ አይደለም የኔን ህይወት ታውቀዋለህ ከዚህ በፊት ህይወትሽ ሊቀይረው የምትለው እኮ የኔን ህይወት ስታውቅ ነው አይደለ እንዴ አይደል ከነገርሽኝ እናንተ እንተዋወቅም ህይወቴንም የኔን ህይወት አታውቀውም አይደለ ከምን ተነስተህ ነው ህይወትሽ ሊቀይረው የምትለኝ ቆዳምጪኝ ስለሽ እኔ አሁን ስትነግሪኝ ስላንቺ ስትነግሪኝ ስራዎችሽን እየተማርሽ እንደሆነ ስትነግሪኝ በቃ አላ መነሳሳትሽን ሳይ ምናምን አላ ይገባሻል አይደል ስለሽ ላንቺ ሊቀይረው አልኩኝ እኔ እኮ ስለሽ በጣም ብዙ ነገር ልስጥሽ እያልኩኝ እኮ እሺ ህይወትሽን
እኔ እንደውም አግብቼ መሄድ እፈልጋለሁ ያልኩሽ ነው። ስለዚህ እንደውም አግብቼሽ ሁላ ብሄድ እኮ ልጅ እንድትወልጂልኝ ፈልግ። ልጅ ወለድሽ ማለት ደግሞ ሲቲዝን ነው የምትሆኚ፣ የአሜሪካ ሲቲዝን ነው የምትሆኚ ወለውላ ማለት ነው። ይሄ ሁሉ ነገር ነው። እኔ ስለዚህ እንደዚህ የምልሽ ደግሞ አሁን ስላበኩሽ ወይ ደግሞ ንቄሽ ምናምን አይደለም። ደግሞ የምሬን ነው። ገብቶኛል እኮ ግን ምን ግራ እንደገባኝ ታውቃለህ? ማለት እኔን አታውቀኝም አይደለ? ፍቅረኛ እንዳለኝ እንደሌለኝ የምታውቀው ነገር የለም ስለኔ ህይወት። አንድ ሜካፕ ሰሪ ነው የምታውቀው አይደለ? ስለኔ ቴሌግራም ላይ የሚያየው ስለኔ ሜካፕ እንደምሰራ ብቻ ነው። ስለሌላ ላይፍ አታውቅም። ስለዚህ እንዴት ነው ባንዴ ተነስተህ እንደዚህ አይነት ሀሳብ ታስብ ይቻልከው? ከምን ተነስተህ ነው? ስለሽ ምን መሰለሽ እኔ እንደዚህ ያልኩሽ እኮ መጀመሪያም ጠይቄሻለሁ። ፍቅረኛ አለሽ ስለሽ አልነገርሽኝም። እሱ ፐርሰናል ላይፍ ነው እኮ ለዛ ነው ያልነገርኩህ እኮ። ሌላ ደግሞ እኔ አይሻለሁ እኮ ቲክቶክ ላይ አይሻለሁ፣ ሶሻል ሚዲያ ላይ ብዙ ጊዜ ከተተርሻለሁ፣ ነግሬሻለሁ። እዛ ላይ ሳይሽ በቃ ጸባይሽ፣ ደርባባነትሽ ምናምን አይደል ሁሉ ነገርሽን ሳይ በጣም ደስ ስለምትይኝ ሞር በጣም አንቺ ላይ ያለ አይደል ኦብሰስድ ስለሆንኩኝ ምናምን ነው ሁሉ ነገር እንጂ ዛሬ አይደለም ምን ያወቅኩሽ ነግሬሻለሁ። በጣም ብዙ ጊዜ ሆነ ነው እኔ አሁን አይደለም ማቅሽ ድሮ ነው ማቅሽ ይገባሻል አይደል እንጂ ስለሽ ለማላቃ ሴት በአንድ ቀን ላወቅኳ ሴት ጀምር ሁሉ ነገርም አላቀለው። ያቀረብኩልሽ እድል ደግሞ በአንዴ ነው ህይወትሽ የሚቀየረው። ብዙ ድርጅቶች አለኝ እነሱን እንድትቋጠረኝ ይፈልጋሉ አይደል ውጪ ነው ማለት እኔ እናንተ እኮ አሁን እኮ አንተ እናንተ እኮ ያልተግባባ ነው እኮ። አሁን እኔ እንደ እህትህ አይተኸኝ ያልካቸውን ስራዎች አብረን መስራት እንችላለን ያልካቸውን እንዳለ ሙሉ ነገሮች ድርጅት አለኝ ብለኸኛል። ሙሉ ነገር በእህትነት እንደ እህትነት አስበኸኝ እኔም እንደ ወንድሜ አስቤህ ያን ስራ መስራት እንችላለን ነው እያልኩ ያለሁት። ያልተግባባ ነው እኮ አንተ ሌላ ነገር እንዴት ታስባለህ? እኔ በአንድ ቀን አይተኸኝ እንዴ ሌላ ነገር ታስብ ቻልክ? ምክንያቱም የኔን ህይወት አታውቅም አንተ። ይሄን ነው እያልኩ ያለሁት። አንድ ቀን ምናምን መሆኑ ከሆነ ችግር የለውም። እየተገናኘን እዚህ እናወራለን ምናምን ነገር ሜይ ቢ ሊቀየር ይችላል አለ አይደለ? ችግር የለውም። እኔ ነኝ ጥፋተኛ እንዳልኩ በቃ በወንድምና በእህትነት መቀጠል እንችላለን። አሁን ቢሆን ስራ መስራት እንችላለን፣ መደወል እንችላለን፣ እናወራለን እኮ እናወራለን። ችግር የለውም። ስለሽ እኔም የምር ጥፋተኛ ነኝ አለ በአንድ ቀን እንደዚህ ሁሉ ነገር ማለት ይሆናል። አንቺንም ትንሽ ነርቨስም ስሜት ልትሆኝ ያደረገሽ እሱ ይሆናል። ችግር የለውም። እናወራለን ምናምን እንቀየር እንችላለን። ምናልባት አንቺም እንደኔ ልትወጂኝ ትችያለሽ። ችግር የለውም። እኔ ሲጀመር አንቺንም መጫንም አልፈልግም። ደስ ባለሽ ሰዓት በቃ እኔ ወድጄሃለሁ በይኝ፣ ችግር የለውም። እኔ ላንቺ ሁሉ ጊዜም ከፍተኛ ነው። እንደዚህ አይነት ነገር የለም ነው አሁን እኮ የተረዳን ያለን እንትን ያለው ነገር ምንድነው? እንደ እህት ነው እንድታስበኝ የምፈልገው እኔ ገባ? እሺ ችግር የለውም። ያው እኔ በቃ እንደ እህት አስበኸኝ እህትህንም ታወቃታለሁ ቤተሰብ መሆን እንችላለን እያልኩ ነው። ችግር የለውም። በቃ ችግር የለውም። እህቴንም በደንብ ቤተሰቦቼን ስትታወቃቸው ምናልባት ለአንቺ ያለኝ ነገር እውነት እንደሆነ ታውቂና ሜይ ቢ የዛን ጊዜ ልትቀየር ቻለሽ። እኔም ስልሽ ትንሽ ስሜት ይሆንኩኝ ማለት እንደዚህ ትሆኛለሽ ብዬ እንደዚህ ትቀያየርብኛለሽ ብዬ አልጠበቅኩም ነበር። ያው ሳዋራሽ ምናምን ሜይ ቢ ተረጅኛለሽ ብዬ ነበር ያሰብኩት። ደግሞ ስልሽ ቲክቶክ ላይ ሳይሽ ምናምን ሰውን እንደዚህ ሰውን የምትንቂ ምናምን አይመስልም። እኔ እንደዚህ ንቀሽ እኔ ነው ንቄ አይደለም እንዴ? ብንቀር እኮ እስካሁን ቁጭ ብዬ እኮ አላወራም አይደል? ስልሽ ስንት ነገር እያለብኝ ቁጭ ብዬ የማወራህ ስላከበርኩ ነው። ይሄን እንድታውቅ ፈልጋለሁ። ግን አንተ ደግሞ ማታውቃትን ሴት ዛሬ ገና ያያትን ሴት ይሄን ያህል ድረስ ማሰብ ጥሩ አይደለም ላንተም። እኔም ደግሞ እንደዛ ደስ አይለኝም። ምክንያቱም እኔ እናንተ ስጀምር ላይፌን ምነግር እንኳን ምክንያት የለኝም። ቅድም ጠይቀኸኛል ፍቅረኛለሽ ምናምን ለምን እነግራለሁ? ምክንያት የለኝም ላንተ የምነግርበት ምክንያት ማለት ነው። ምክንያቱም የመጣሁት ለስራ ነው። ስራ ሰርቼ ልሄድ ነው። ካወራን ደግሞ እናወራለን፣ ስለ ስራ ጉዳይ እናወራለን። ስራ ለወደፊት ደግሞ አብረን እንድንሰራ እፈልጋለሁ የምትል ከሆነ ደግሞ እንደ ኖርማል ጓደኛ ወይም እንደ እህት አይተኸኝ አብረን መስራት እንችላለን። ወደ ሌላ ነገር ውስጥ መግባት የለብንም። ግዴታ ችግር የለውም። ግን ምን መሰለሽ አለ አይደለ እኔ ፍቅረኛ አለሽ ምናምን ብዬ ስጠይቅሽ ይገባሻል አይደል? አንቺ ምንም አላልሽኝም። ዝም ስትይ ምናምን ነገር ፍቅረኛ ቢኖርሽ አለኝ ትያለሽ ብዬ ስላሰብኩ ነው። ስለሌለሽ ይሆናል ዝም ያልሽኝ ብዬ ስላሰብኩኝ ነው። ጣቶች ደግሞ እንዴት ነው ደስ የሚል አንቺ ቤት ተሰራሻቸው እነዚህ? አይ እነዚህ እንኳን ኔቸር ናቸው። ተፈጥሮ ናቸው። በጣም ነው ደስ ቅርጻቸው ምናምን ደስ ሲል በጣም አመሰግናለሁ። የራስሽን ጥፍር ቀለም ምናምን መቀበያ አንቺ ነሽ? የራስሽን? እስቲ ይሄ ምን አንቺ ነሽ የተቀባሽው? ዋው በጣም ነው የሚያምረው። እጆችሽ እንዴት ነው ደስ የምትል ስላሴው ምናምን በጣም ደስ የሚለው። ስለሽ እንደዚህ ስለሽ ሁሉ ነገር መሰጠት ማለት በጣም ደስ ይላል። ጸባይሽ ደስ ይላል። ሰውነትሽ፣ መልክሽ፣ ጣቶችሽ ራሱ በጣም ነው ደስ የሚሉት። በጣም የምሬን ነው ስለሽ እኔ እንደዚህ አንቺ ላይ እንደዚህ መሆኔ ልክ ነው ብዬ አስባለሁ። የምሬን ነው። ደግሞ ለአንቺ ምንም ነገር ያንስሻል ሲጀመር። እኔ ቤት በገዛልሽ መኪና በገዛልሽ ሲጀመር ይገባሻል እንጂ እሺ አንድ የሚበዛብሽ ነገር የለም። እሺ ለአንቺ ሁሉ ነገር መኪናም ቤትም በገዛ ሲጀመር ያንስሻል እንጂ አይበዛብሽም። የምሬን ነው። በጣም እሺ በሁሉም ነገር የታደርሽ ልጅ ነሽ ማለት በጣም ሰማው እስካሁንና ምንም ከእንደዚህ ነገር አልቻልክም።
ፍቅረኛ አለኝ እኔ አውቀሽ ነው ሲጀመር አሁን እንደዚህ ስለው አይ የምር የእውነት ፍቅረኛ አለኝ ማለት እስካሁን መናገር የለብኝም ብዬ ስላሰብኩ ነው ግን አንተ ከእንደዚህ አይነት ነገር ውስጥ ተጣሳቻል ነገር ብዬ ነው አይ እሺ ቆይ አሁን ስለሽ ፍቅረኛ ካለሽ እስካሁን ለምን አልነገርሽኝም ማለት እኔ ማለት ለነገርኩ እኮ አሁንም እኮ የሚያናግረኝ ነገር የለም ታች የምናወራ ስለዚህ ነገር የምናወራበት ምክንያት አልነበረም አይደል እሺ ቆይ ግን አሁንም እያወራ ያለው አንተ ስለ ፍቅር ስለሆነ እኔ ፍቅረኛ አለኝ ያልከውንም አሜሪካ መውሰድም መኪና ምናምንም ለሷ ለሌላ ሴት ማድረግ ትችላለህ ቆይ ምን ቢኖረው ነው ስለሽ ምን ቢኖረው ነው እኔ ገፋሽኝ ቆይ ማለት ይሄን ምንድነው የሚሰራው ቆይ ምንድነው የሚሰራው ማለት አልገባኝም ምን የሆነ ነገር መኖር አለበት ለፍቅር ሳይሰለሽ ያው ያቀረብኩ ሴት ልጅ ነሽ ብዙ ነገር እድሜ ግን እኔ ከፈለኩት ምንም ቢኖረውም ባይኖረውም ለኔ ይሄን ያህል ስለሽ እሺ በቃ እሺ እንደ ወንድም ባልሽ እሺ ቆይ ምንድነው የሚሰራው ስራው ምንድነው እዚህ የግል ሱፐርማርኬት አለ የራሱ ማለት ሱቅ ምናምን አይ ነው ሱቅ ምናምን ሳይሆን ሱፐርማርኬት አይ ደስ ይላል እሺ አይ ጥሩ ነው ታማኝነት አይ እሺ ስለሽ ግን እኮ ሱቅና አሜሪካ ሲጀምር እኮ አይደለም እንዴት ስለሽ ላንተ ነው እሱ ማለት ላንተ ነው ያስተሳሰብ ላንተ ነው ለኔ አንድ ነው ማለት አንተ ያቀረብክልኝ ነገር አለ ይሄ በቁሳቁስ መገዛ አይነት ሴት አይደለም ሲጀመርም ማለት ነው ሲቀጥል ደግሞ ፍቅር ከሁሉም ነገር እንደሚበልጥ ማመን አለብህ አውቀሽ ነው እንጂ ሲጀመር ይሄ አውቀሽ እኔን እንድትወሽ ነው እንጂ እንዴትም ሆኖ ሱፐርማርኬት ትንሽ ሱፐርማርኬት ያለውን ሰው አሜሪካ ጋር እያወዳደርሽ አይደለም እሺ ስንት አመት ሆናችሁ ስንት አመት ሆናችሁ አንድ አመት ነው በአንድ አመት ውስጥ ነው ማለት ስለሽ ይገርማል ብቻ ስለሽ አንዳንዴ ምንም የሚገርም ነገር የለውም እኮ አንተ ነህ በጣም ያካበድከው ያለው ማለት እንደዛ ስላደረክልኝ አንተ ነው ወደህለው ማለት አይደለም ከባድ አይደለም ብቀርብህም አሁን እንደዚህ ብለህኝ ብቀርብህም ላንተ ብዬ ሳይሆን ላቀረብክልኝ ነገር ብዬ ቀረብኩ ማለት ነው ችግር እንደዛ ማለት ነው ሴቶች ደግሞ አሉ ማለት አታጣም አንድኮ እንደዛ ለቀረብክልኝ ነገር ነው ብዬ ነው መቀርብ ምናምን ኮች ችግር የለም እኔ ቤትና መኪና ልግዛልሽ እና የምሬ ነው አሁን ነው ይሄው ገንዘብ ልክልሻለሁ አሁን ይሄው እኔ አሁን ልክልሻለሁ የምሬ ነው ብቻ እያልኩ ነው አልተረዳኝም ፍቅረኛ አለኝም ያልኩህም አንተ እንትን ልትቻልቻልክ ነው ችግር የለም ፍቅረኛ እያለሽ እሺ ለአንድ ሳምንት ብቻ ሞክረኛ ነው ይሄው ምን ባለጌ ነው ታረጋግኝ እንደምን ነው ምንድነው የምረጋጋው አልፈልግም አልኩ አይደል እንዴ በቁሳቁስ ነው ይናል ታስበው ሴት ልጅ ለአንድ ሱፐርማርኬት ብለሽ እንደዚህ ምንድነው ቤት ጀመረ ነው መሄድ አለብኝ ካንተ ጋር እስካሁን ቁጭ የማራት የለብኝ አልነበረብኝም መምጣትም አልነበረብኝም የምን ለስራ ይጠራህ ይመስል ነበር ልቀቀኝ እኮ ታረጋግኝ እንዴ ቤት እኮ ልግዛልሽ እኮ ስላልኩኝ ልቀቀኝ እንዳትነካኝ አጠገቤ እንዳትደርስ ወደዛ ይተጠጋና ቁጭ በል ታረጋግኝ እሺ እኮ ነው ገንዘብ ትራንስፈር ላድርግልሽ አሁን ትራንስፈር ላድርግልሽ አልፈልግም አልኩህ እኮ አልሰማኝም እንዴ እሺ ቁልፍ ልስጥሽ አልፈልግም በሩ ፍትልኛ ለበዛ ፖሊስ ነው የምጠራው ደውዬ እንዴ እንደዚህ ትግማ እንዳትነካኝ ወደዛ ጥግኝ ተቀመጥ ሰረ እንደዚህ ስለሽ ለአንድ ሱፐርማርኬት ብለሽ እንደዚህ ተወኝ አይመለከትም እኮ ስለ ሰው ላይፍ አይመለከትም ገባ እሺ ጠብቂኝ እሺ ነው ስጦታ ይዤልሽ ነው ምንም አልፈልግም ተወጪዋለሽ ጠብቂኝ አልፈልግም እኔ ምሄድ ነው እንዴ ታውቂያለሽ ማትሄጂም እሺ ተቀመጪ እኮ አይደለም ሲሆን አልፈልግም ካንተ የሰማኝ ነው አልሰማኝም መሰለኝ እኮ እሺ ታረጋግሽ የትም ካንተ ምንም አይነት ሰው አልፈልግም እሺ ሰርጋ ደውይላለሁ እንታሽ እሺ ተቀመጪ እሺ የኔ እናት የኔ ፍቅር የኔ እናት በጣም ቴንክ ዩ የኔ እናት በጣም አመሰግናለሁ በጣም ወድሻለሁ በጣም ነው ማመሰግነው የኔ እናት አይደለም ወይኔ እናት በጣም አመሰግናለሁ እሺ በጣም ነው ማመሰግነው የኔ እናት በጣም ነው የምወድሽ በእውነት ወይኔ እናት አልገባኝም ደስታ ቀልዶ በጣም ነው ማመሰግነው እሺ በጣም በቃ እሱ ኢትስ ኦኬ በቃ እሱ በጣም ነው ማመሰግነው የምወድሽ በቃ በጣም ቴንክ ዩ የኔ እናት በጣም ነው ማመሰግነው ምንም መቀየዱ ላይ አይደለም በቃ ዋናው እኔና አንቺ እዚህ መገናኘታችን ነው ፖይንቱ እኮ እዚህ እንዴት እንመጣቻለን በቃ እሱ አጋጣሚ ማስረዳሻለሁ ነው ሁሉም ነገር እናስረዳሻለን ሰላም ይላል በጣም ነው ማመሰግነው ምንድነው እስቲ ልቀቀኝና መጀመሪያ ንገረኝ ተረጋጊ እንደምታስቢው አይደለም በቃ ይሁን አጋጣሚ ጓደኛዬ ነው ስለዚህ የፈተናችሁ ነው ማለት መፈተን አይደለም መፈተን አይደለም ምንድነው መፈተን አይደለም ካሜራ ይትሶት ለፍቅራችን የሚከፈል መስዋዕትነት ነው ታወራው እና ይበረከተኝ እንደ ይሁን በእግዚአብሔር ኖ የት ነው የምትሄጂው የማይሆን ነገር ይሁን ስሚ መጠርጠር አይደለም ይሁን መጠርጠር አልነበረም ተረጅኛ ምንድነው ምረዳ እሺ ይሁንልሽ ሁሉ ነገር አስረዳሻለሁ ምንድነው ምረዳ ይሁን ምንም እኮ አልተፈጠረም አንዴ በቃ አይ ቢፈጠር ኑሮ ስለኝ ጠርጥረኸኝ ነው በቃ የመጀመሪያው ጠርጥረኸኝ እየረበሸኝ ነበር እሱን በቃ የሆነ ሶሉሽን ለመስጠት ነው የመጣሁት ይጣፋሽ ተረጋጊ የኔ እናት ተረጋጊ
በጣም ቴንኪው ነው። እንዴት እዚህ ልመጣ ቻልክ? ምንድነው የተፈጠረው? አልገባኝም። ይሄ ምን መሰለሽ በቃ የሆነ ያለፈው ነገር ምናምን ያሳስበኝ ስለነበር ይሄ ጥሩ አይደለም አይደል? በቃ በዚህ መልኩ ነው እንትን የምትለኝ? አይረ ጓደኛዬ ነው በቃ ለማውራት እንዲሞክርልኝ ነው በቃ እኔ ነኝ ያስጨነኩት እንጂ እሱ ራሱ ፈልጎ አይደለም። ስለዚህ ሁሉንም ነገር ደግሞ ውስጥ ሆኜ ያየው ነበር በካሜራ ላይ በጣም አመኔታሽን በጣም ካሜራው በላይ ነው የሆነብኝ በእውነት። በቃ ምንድነው መሰለሽ እዚህ ጋር የሆነ ነገር ስለተፈጠረ ምንም ነገር እንዳታወራኝ ዝም በል። በጣም አሳፋሪ ሰው ነሽ። ሂቢ አይደለም ሂቢ እንደምታስቢ እኮ አይደለም ሂቢ ደግሞ ስልክሽ ላይ ቻት የምታደርጊያቸው ነገራቶች ሁሉ አይቻቸው ነበር። የሆነ አጋጣሚ ካፌ የዛኔ የተገናኘን ታይም ላይ አያም ሶሪ ያለ ፍቃድሽ ስልክሽን ማየቴ ግን ውሸት አሽቶኛል። ከጊዜ ወዲህ ሊቀየር የቻልኩት በሱ ውሸት ምክንያት ነው። ሲጀመር በቃ የሆነ ነገር እኮ ለምሳሌ ሱፐርማርኬት የሚሰራ አይነት ሰው እኮ ቢያንስ የሆነ ሰዓቱ ይታወቃል ምናምን። እሱ ቀኑ ሙሉ ረፍቱ ነው የሆነ ሰዓት ላይ ወይ ማታ ነው የሚገባው።